እስልምና ሁለት ሚስት ይፈቅዳል። ነይ ልጨምርልሽ፣ ና ልጨምርልህ። 4 ነው። ለምንድን ነው ሁለቱ የምትቀንሱባቸው? 4 ነው የሚፈቅደው። እስልምና ሚስቶቻቸው ሻዎቻችሁ ናቸው እና ረሷቸው ይላል። ምን አይነት ሃይማኖት ነው? እኛ ተሸማቀቅ። እንደውም ይቅርታ አድርጉልኝ፣ እንደውም ወንዶቻችን ባሎቻችን የሚወዱት ቦታ ነው። እሷ ሐዲስ በጣም የምንወዳት ፓርት ናት። ለቃል አጠቃቀሚ ለሃያ ይቅርታ። እኛ አላህዬ ባለው ነገር ልንሸማቀቅ፣ አላህዬ ባለው ነገር ልንሸማቀቅ ምንም እኮ ነው የማንደብቃችሁ። አላለም አልን ወይ ነው አሁን ጥያቄው። አልን ለማንጡ ሚስት ለመጨመር የሚያስገድደው ነገር ሁለተኛ ሚስት ሊሆን ይችላል። አንድ ኑራት ሁለተኛ ለመጨመር የመጨመር ማለት 2ም 3ም 4 የመጨመር የሚያስፈልገው ሚስትየቱ ለግንኙነት ፍቃደኛ ለመሆን ወይንም ችግር ካለባት ጅማዕ ለማድረግ ወይም ደግሞ ከባሏ ጋራ አልጋ ላይ ባላት እንቅስቃሴ ደካማ ከሆነች ሌላ ሴት እንዳገባ ግድ ይለዋል። ምክንያት ይኖራታል ደካማ የሆነችበት። አንዳንዶቹ የአኽላቅ ችግር በቃ ስነ ምግባራቸው ግርጭርጭ ያለ ከባሏ ጋር መተኛት የማትፈልግ የሆነ መዛጅ የለም የሆነ እንደፈለገች የምትንቀሳቀስ ሴት አለች። አዎ እባክህ ዛሬ ደብሮኛል እዛተኛ ምናምን ትላለች። በመሰረቱ ባል ሚስቱን ለግንኙነት ጠይቆ ያቺ ሴት እምቢ ብላ ካደረች እስከሚነጋ ድረስ መላእክት ሲረግማት ያድራል። ጧት ጠይቋት እምቢ ብላ ከዋለች እስከሚመሽ መላእክት ሲረግማት ይውላል። ጥንቃቄ አድርጉ እዚህ ላይ ኦኬ። ባሎቻችሁ እንዳትከለክሉ። በየትኛውም ሐል ላይ ሆነች ነይ ካለ መምጣት አለብሽ ኢላ ወሊድ ደምና የሐይድ ደም ሆነች ሲቀር። ከዚህ ውጪ በየትኛውም አጋጣሚ ነይ ካለች መምጣት አለበት። ኒሳኡኩም ሐርሱን ለኩም ፈእቱ ሐርሰኩም። ሚስቶቻችሁ እርሻዎቻችሁ ናቸው፣ በፈለጋችሁት መልኩ ማረስ ትችላላችሁ ብሏል አላሁ ሱብሓነሁ ወተዓላ ነው ያለው። በፈለገበት ሙድ አንቺን መጠቀም ይችላል። ይህን ነገር ማስጠቀም የማትችል ሴት ባልየው ሌላ ሴት እንዲጨምር ይገደዳል። የመጀመሪያው ምንድነው? አኽላቅ መግረጭረጭ ጸባይ። በቃ አንዳንድ ሴቶች ማሻአላህ ጸባይ ሸጋ አሉ ያልካቸውን እሺ እንዳርግሽ ብዙ ሴቶች አሉ። ያ ሰላም አለይኩም አላህ ይወፍቃችሁ። እንደሰማችሁት ነው። ሴቶች ሙስሊሞች አትግረጭረጩ ባላችኋል የሚፈታችኋል። መግረጭረጭ ምንድነው እሱ? መግረጭረጭ አንዳንዶቹ ግርጭረጭ ይላሉ አለ። ባይዘይ ቆም ብላችሁ አስቡ እስቲ። ለወንዱ እስከ 4 እንዲያገባ ተፈቀደለት። ከዛ ደግሞ ቁጥር አልባ ባሪያዎችን እንዲገናኝ ተፈቀደለት። ከዛ በተጨማሪ ደግሞ ሱራ ኒሳ አያ 20 ላይ ከአራቱ በተጨማሪ መቀየር ከፈለገ በገንዘብ መለወጥ ይችላል ሚስት። አያ 24 ላይ ደግሞ የሴቶች ምዕራፍ በገንዘብ ጊዜያዊ ወሲብ ማድረግ ይችላል ተፈቅዶለታል። ሱራ ኒሳ አያ 3 ላይ ደግሞ እስከ 4 ተጨማሪ ደግሞ ባሪያዎችን እንደፈለገው መገናኘት ይችላል፣ እንደፈለጋቸው ማረስ ይችላል ሲል ሰምታችሁታል አይደለ? ይሄንን አዋቂዎችን ብቻ ለሚያካትተው በእስልምና ህፃን ልጅን የ1 ዓመት የ2 ዓመት ህፃን ልጅን አግብቶ ማረስ ተፈቅዶለታል። ማረስ የሚለው ኢላሚቷ ምዕራፍ አያ 223 ላይ እንደፈለገ ወንድ ሴቷን ማረስ ይችላል ይላል። ህፃን ልጅን ሱራ የፍቺ ምዕራፍ አያ 4 ላይ ፔሪድ ማየት ያልጀመረችን ህፃን ልጅ አግብቶ መፍታትም ይችላል። ተገናኝቷት ማለት ነው። ህፃን ልጅ የ5 ዓመት የ2 ዓመት የ3 ዓመት ልክ ነብያቸው በ52 ዓመቱ አካባቢ የ6 ዓመት ህፃን ልጅን እንዳገባው ማለት ነው። ባሪያ ግን ቁጥር አልባ ባሪያ ሙስሊም መገናኘት ይችላል ተፈቅዶለታል ወንዱ። ሴቷ ግን አንድ ቀን እንትን ብትል መላእክቶች እንዲረግሟት አላህ ይልካል። ወሲብ አሳስቦት ማለት ነው። አላህ መልአክ ልኮ ለምንድነው ባልሽን ዛሬ አላስደሰትሽው ብሎ ለሊቱ ከማታ ጀምሮ እስከ ጠዋት ድረስ መላእክቶች ይረግሟታል ይላል። ይሄ ወንዶች ድር ነው እንጂ ሃይማኖት ነው እንዴ? እንዴት ነው እሱ? ፈጣሪ ፍትሃዊ ነው ካላችሁ የሴቷን ስሜት አያስብም ወይ? ወንዱስ ደካማ ከሆነ ኢምፖተንት ከሆነስ እሷስ በስሜት መቃጠል አለባት? 100 ባሪያዎችን በአንድ ቀን መገናኘት ተፈቅዶለታል ከፈለገ ወንዱ። ባሪያ ቁጥር ውስጥ አይገባም። ሚስት ብቻ ነው 4 ቁጥር የሚገባው።
ግን ከአራቱ በኋላ መቀየር ከፈለገ በገንዘብ መቀየር ይችላል። ይህ የእስልምና ሃይማኖት አስተምሮ ነው። ስንት እግር ነው ያለው? እሱን አልነገርንም። ወንድም ቅድም እኮ 2 እግር አለው ብሎ ነበረ። ሳይነገረው ነው እንደ 2 እግር አለው ያለው። እሱን አስገቡትና ጠይቁት። እኔ ግን የተነገረውን ብቻ ነው ማወራው እንጂ ያልተነገረውን አላወራም፣ አልገባበትም። አላህ ሱብሓነሁ ወተዓላ ለራሱ የገለጸውን ነገር እንጂ ከዚህ የተሻገረ እንትን ማለት አልችልም፣ ከራሴ ጋር ማለት ነው እኮ። ታዲያ እሱ ከራሱ ነው የተናገረው። እሱ ደግሞ 2 እግር አለው አለ። 2 ብለህ የምትቆጥር ከሆነ አልኩት። ምክንያቱም 2 ማለት አንድ ከ2 ይለያል አይደለ? 1 ከ2 ከተለየ 2 ብለህ ለመቁጠር አንዱ ከአንዱ አካል ይለያል ማለት ነው። ፓርቲሽን ካለው ፓርቲሽኑ ራሱ ፍጡር አይሆንም። ይሄ 5 ጣት ብዬ ለመቁጠር ይሄ ከዚህ ይለያል፣ ይሄ ከዚህ ይለያል፣ ይሄ ከዚህ ይለያል፣ ይሄ ከዚህ ይለያል። 5 ብዬ ቆጥራለሁ። ስለዚህ ለፈጣሪም እንዲህ ፓርቲሽን ካለው 1 2 ተብሎ የሚቆጠር ከሆነ 1 ከ2 የሚለይ ከሆነ ወይንም የኔ እግር ከአንዱ እግር የሚለየው 2 ስለሆነ በመካከሉ ስፔስ ስላለ ነው አይደለ? 2 የተባለው እንደ ወገቤ የተጣበቀ ቢሆን አንድነት 2 ተብሎ አይቆጠርም አይደል? ተስማማን? እንደ ወገቤ አንድ ወጥ ቢሆን ኖሮ 1 ነበር የሚባለው። 2 የተባለው አንዱ እግሬ ከአንዱ እግሬ የራሱን ባውንደሪ ይዞ የተለየ ስለሆነ ነው አይደለ? ይሄንን እፎይ በሌለ ነገር ላይ ያወራ ስላለ እኔ 2 አለው አላልኩትም። ኢንሻአላህ ተዓላ 2 ያለው አካል ምናልባት ወንድም ያለውን ደግሞ እሺ፣ ወንድም ያለው ጋር ተስማማ ነው 2 አለ። ስለዚህ ይሄንን ተስማማን ከሱ ጋር። ስለዚህ ይሄ ስፔሱ ለኔ ፍጡር ስለሆንኩ 5 ጣት ተብሎ ይቆጠራል። ስለዚህ ስለ 2 እኮ ከኔ ጋር ማውራት እኮ ምንም ፋይዳ የለውም። ይሄ ርዕስ የሱ ነው የሱ። ቆይ አዳምጥ። ኦዲየንስም ፍጡር ያልኩበትም ምክንያት ማስረጃ ስለጠየቀኝ ነው። 2 ሲሆን ከዛ በኋላ ምን ይሆናል አልኩት። ፕሊስ አዳምጥ። 2 አላልኩኝማ፣ 2 አላልኩኝም። መች አልኩኝ እኔ? አይ እንዴት እንደማትና እንደምትን እናያለን በኋላ። አንተ ጋር መመጣባለሁ። አንድ ማለት የሚያመልጥ መስሎ ነው እንደ ፍጡር ከመሆን ሎክ 2 ከሆነ ምን አለ? በደንብ አስተውሉ። እመጣባለሁ፣ ተዘጋጅ። ይሄ ስፔሱ ራሱ 3ኛ እግር ነው የሚሆነው። 1 እግር፣ 2 እግር፣ 3 እግር ነው የሚሆነው። ይሄንኛው እጅ ወይንም እግር ባላህ እሳቤ 2 እግር የሚባለው አንዱ ከአንዱ እንደሚለየው ይሄ ከዚህ እንደሚለየው ይሄ ስፔሱ ራሱ ለአላህ የተለየ ፓርት ነው የሚሆነው። ያልተፈጠረ ስፔስ ነው መሆን ያለበት። ይሄ ራሱ የተፈጠረ ስፔስ ከሆነ ምን ይሆናል ማለት ነው? አላህ በመጀመሪያ እግሩ የተጣበቀ ነበረ። ከዛ በኋላ ስፔስ ምን ፈጠረ? ተሰነጠቀ ማለት ነው አላህ። ስለዚህ ፍጡር ሲመጣ አላህ ክረክ አደረገ። ይሄ ደግሞ እንደዚህ የሚሆን ከሆነ የሚከፋፈል ነገር ሁሉ ኮራፕትድ ያደርጋል፣ ኮራፕት ይበሰብሳል ማለት ነው። ይሄ ደግሞ የፍጡር ባህሪ ነው። ለአደጋ የተጋለጠ የሆነ ነገር ሁሉ አደጋ የሚደርስበት ነገር ሁሉ ፍጡር ነው። ስለዚህ ይሄ ስፔሱ ፍጡር ከሆነ ምን ይሆናል ማለት ነው? ተሰነጠቀው ማለት አላህ ኮራፕት የማድረግ ባህሪው ሀይ ነው ማለት ነው። ፍጡር ነው ይሄ። አይ አልተለያየም አንድ ነው ካሉንስ ታዲያ እንዴት 1 እግር ነው? እንደ መሐመድ እዚህ ጋር እንዳለው አህመድ አንዋር እያለን ያለው 1 ነው እያልከን ነው። አንተ ደግሞ እየሞገትከን ያለው አይደለ? 1ም አላልኩኝም 2ም አላልኩኝም እኔ። ኦልራይት። እግር ግን አለው። እግር ግን አለው። ኦኬ እግር አለው። 1ም አላለም 2ም አላለም። ስለዚህ 1ም 2ም ባይልም እስቲል አሁንም ፍጡር ከመሆኑ አይታደገውም። እንዴት? ጋንም አናቷ ላይ እግሩን ይጭንባታል አይደለ? አህመድ ይጭንባታል አይደለ? እሺ ቀጥል። ጋንም ከዛ በኋላ ሞላው በቃኝ ትላለች አይደለ? እስከዛ ድረስ ግን የቀራለ እያለ እየጠየቀች ነበር አይደል? እሺ ነው አይደለም? ጋንም የቀራለ እያለች እየጠየቀች ከዛ አላህ እግሩን ሲጭንባት በቃኝ ሞላው ትላለች አይደለ? ከዛ ሲጭንባት ግራና ቀኟ ግድግዳዎቿ ይጨረማመታሉ አይደለ? መጃት ሚዩታ ይሄ የለም
ይኸው አዲሱ ፊት ለፊት እኮ ነው። የለም ይለኛል። አዳት ታይም ኢት ዊል ያው ፊት ለፊት አረበኛውን አሳየኝ ጎበዝ። እስቲ አረብኛ ማርገለት የቱ ጋር ነው እንደዛ ብለው? ቀጥል አንብቦ እዚህ ጀምሮ አንብቦ ፈውናሊክ ተምተሌው ማለት ትሞላለች ማለት እኮ ነው እኮ። ቀጥላ ከስር ከዚያስ ወደዚህ አዙረው ወደዚህ በቀኝ በኩል እንትን አድርጎ የመጨረሻ ተምተሌው ነው ያኛው። ፈውናሊክ ተምተሌው ማለት ትሞላለች ማለት ነው እኮ። እንዴት እንደምሞላ ቀጥላ አንብቦ። እያነበብክ እየተረጎም አንድ እንትን ብቻ ታንብብ። እሺ ወላ يظلم الله عز وجل አላህ ማንንም አይበድልም። ማንንም አይበድልም አላህ ይላል። ከዛ عز وجل ከላይ ያላነበብከው አለ አንብበው እስኪ ያላነበብኩትን ሙሉን አንብብና ለምን አተረጉመው? አንብቤዋለሁ። የቀረውን አንብብልኝ አንተ። አንብቤዋለሁ እኔ ወላ ከዛ ቀጥሎ ያለው ወላ يظلم الله عز وجل አላህ Subhanahu Wa Ta'ala አይበድልም። ይሄ ምን ማለት ነው? እስኪ እናንብበው። ትሞላለች ማለት ነው። ትዙዋ ይሄ ማለት ተምተሌውና ትዙዋ ያው ነው። እሺ ከዛ ይሄኛውስ ምንድን ነው የምለው? አንብበው። ይሄኛው ከፊሏ ወደ ከፊሏ ይላል። የምኗ ከፊል ወደ ከፊል ነው? ከፊሏ ወደ ከፊል። አዎ በጣም ጥሩ። ስለዚህ ይሄኛው ቃል ባጭሩ እስኪ ይሄንን እንዳለ ተርጉመው ምን ማለት ነው? ያሰመርኩበትን ብቻ እሺ فهنا ايوه فهو እሺ ويروى بعضها الى بعض ትሞላለች ማለት እኮ ነው። ከፊሏ ወደ ከፊሏ ይላል አይደል? የምኑ ከፊል ነው? ከፊሏ ወደ ከፊል እሳት። ኦኬ ምን ይሆናል ማለት ነው? ይጨራመታል ማለት ነው። ይጨራመታል ማለት ምን ማለት ነው? አንዱ ወደ አንዱ ይመጣል ማለት ነው። ይዟ የሚለው አይዋ ለምንድን ነው አንዱ ወደ አንዱ የመጣው? ከፊል ወደ ከፊሉ የመጣው ለምንድን ነው? ለዚህ ነው የመጣው አልተባለም። ምን ሲያደርግባት ምን ገሃነም ላይ ምን ሲደረግ ነው ከፊል ወደ ከፊል የመጣው ነው የሚለው? ፊት ለፊት እኮ ነው። አልተባለም። ምን ሆነ ነው? በርሲሳይ ፎይ አንዴ አዳምጥ። እሺ አላህ እግሩን ገሃነም ላይ ሲጭንባት አይደለም ሲጭንባት ነው የሚል እንትን እኮ የለም። ፈትዟ بعضها لا بعضا ከፊሏ ወደ ከፊሏ እንትን ትላለች ያለው እንጂ ገሃነም የሞላችሁ ለምንድን ነው? ምክንያቱ ይሄ ነው ብሎ የገለጸ ነገር የለም። አይ ክርስቲያን ሙሉን አንብበው። እሺ ልጠይቅህ ይቻላል? አንዴ ቆይ አይ ቲንክ በአማርኛ ትራንስሌት አድርጌ ላንብብላቸው። ቆይ ሁሉም እንዲረዱ። በጣም እያጭበረበርክ ስለሆነ ወንድማችን አንዴ ማጭበርበርም አይደለም እኮ ማጭበርበርም ለማለት እኮ ለአቅመ ማጭበርበርም እኮ እንደዚህ አይነት ችግር የለውም። ሐዲሳችንን እኛ እንደመጣ ስለምንቀበል ችግር የለውም እኮ እኛ ከሐዲስ ከቁርአን ምንም ችግር የለብንም እኮ። አይ ምን እያልከኝ እንደሆነም እየገባኝ አይደለም። እየሸሸህ ነው ታጭበረበረኝ። የመሸሸት ከሐዲስና ከቁርአን ወዴት ነው መሸሸው? እኔ ወደ እነሱ ነው እንጂ የሚሸሸው ዳምጣ ማለት የታመን አስተምሮ ላይ ስትራግል ስታደርግ ግራ ገብተኛል። ትራንስሌት ያደርግና እስከዛ እኔ ልጠይቅህ። ያው ተረጎላል አዳምጣ። ኦኬ ሻንዴ ነው እና ወደ አማርኛ የተረጎመውን እሺ ምን ይላል? ለእያንዳንዳቸው ለጀነትም ለጀሃነምም እሳት ግን የአላህ እግሩን እስኪያደርግባት ድረስ አትሞላም ይላል። ጀሃነም ማለት ነው። አላህ እግሩን እስኪያደርግባት ድረስ አትሞላም። በዚያ ጊዜ በቃኝ በቃኝ ትላለች።
ከዚያ ትሞላለች፣ ከፊሏም ወደ ከፊሉ ይጠጋጋል። ግልጽ ነው። ይጨማደዳል። ይጨማራ ምንድን ነው ያለው? እሱ ያቺኛው ቃል ጠፋችብኝ። ምንድን ነው ያለው? ይጨራመታል ያለው። እሺ ችግር የለውም። እሺ የሚጨራመተው እግሩን ሲያስገባበት ነው። በቃ ይሄውና እኮ ሼድ ያደረኩልን በስትክክል ብታነበው በደንብ ግልጽ እኮ ነው እኮ አንብቤዋለሁ እኮ እግሩን ስታስገባበት እንደዛ ሲያስገባበት ነው እንደዛ የሆነው የምለው እኮ እንትን የለም። ለምንድን ነው የማይሆነው? ለምንድን ነው የማይሆነው? ይሄው መጀመሪያ ሰዎቹ ይወረወራሉ። ከዛ በኋላ ነገር ግን አትሞላም፣ ገሃነም አትሞላም። ሉክ ገሃነም አትሞላም። ከዛ በኋላ አላህ እግሩን ገሃነም ላይ ያደርግባትና ገሃነም ከዛ በቃኝ በቃኝ ትላለች። በዛ ሰዓት ሙሉ ለሙሉ ከሞላች በኋላ ምን ይላል? የገሃነም የተለያየ ፓርቷ እርስ በራሱ ይጨራመታል። እሺ መቼ? የአላህ እግር ከገባ በኋላ ማለት ነው። ስለዚህ የአላህ እግር ቦታ የሚይዝ ነው ማለት ነው አይደል? ምንም ጣጣ የለንም እኮ ከሐዲስ ላይ ከሐዲስና ከቁርአን ላይ ምንም ጣጣ የለንም። ትንሽ ኢንሻአላህ እንከን አለበት ብለን የምናስበው ትንሽ መጽሐፍ ቅዱሱን ነው እንጂ ሐዲስ። ስለዚህ ሚዝ ከሆነ ሊጠይቃችሁ እንዴ? ለምንድን ነው ጊዜ ማሰጡኝ? እስቲ አንዴ አዳምጡ። ክርስቲያን ጨርስ፣ ቀጥል። ቦታ ይዛል የሚለውን ከተቀበልክ በቃ ፍጡር ነው፣ አላህ ፍጡር ነው። ምክንያቱም የገሃነም ስፔስ ነው ቦታ ነው ብላችሁ ነው የምታምኑት። አንዴ ተረጋጋ። አንዴ መሐመድ ገሃነም ቦታ ነው፣ ሊሚትድ የሆነ ኤሪያ ከሆነ አላህ ደግሞ እግሩን ሲያስገባ የገሃነም የተለያዩ ፓርቶቿ መጥተው የሚጨራመቱ ከሆነ የአላህ እግር ሙሉ ለሙሉ ስፔስ ይዛል ማለት ነው። ፔሬድ ፍጡር ነው። ቅዳሴ ነው ወይ ኦሮሞ ይፋል አይደለም። በዚህ የራስ ፍልስፍና ነውና አሁን አንድ ጥያቄ ነው የጠየቀ። ከጥያቄ አትሽሹ። ለምንድን ነው የምትሸሹት? ከጥያቄ ልጠይቃችሁ እስቲ ፈቃደኛ ከሆናችሁ። ገሃነም የተገደበች ነች አይደለ? ያልተገደበች አይደለችም አይደል አህመድ? ገሃነም የተገደበች ነች ቦታው አይደለ? ያልተገደበች አይደለችም። ኢንፋናይት አይደለችም፣ ፋይናይት ነች። የገሃነም ሰዓት የተገደበ ነው ነገር የለም በእኛ እምነት። እሺ የተገደበ ነው ነገር የለም። ኦኬ ገሃነም የተገደበች አይደለችም፣ የተገደበ ነገር የለም በእኛ። ስለዚህ ሁሉም ቦታ አሁን ገሃነም ነው የሚባለው ማለት ነው፣ የተገደበ ካልሆነ፣ በቦታ የተገደበ ካልሆነ። አሁን ዱንያ ላይ ገሃነም አለ ብለህ ነው የምታስበው? አንተ ነህ እያልከኝ ያለው እኮ ዱንያ ላይ አለ አላልኩም። የውመል ቂያማ ነው ያልኩህ እንጂ ተገደበ የምበል እንትን ደግሞ የለም። እንደ አባይ ግድብ እያልንህ አይደለም እኮ የተገደበ ስንል 7 በሮች አሏት አይደል? ጥያቄ ለምን አልጠይቃችሁም? ቆይ እስቲ 7 በሮች አሏት ስለ ፍጡር ስለሆነ እያወራችሁ ያላችሁት 7 በሮች አሏት አይደል? ያ ታዲያ የመገደብ አይደል እንዴ? ከ7 በሮች ውጭ ያለ ሌላ ገሃነም አላት? የበሯና የውስጧ ስፋት አንድ ነው ብለህ ነው እንደምታስበው? የበሯና የውስጧ ስፋት 500 ጉዞ ነው የርቀቷ። ስለዚህ ገደብ ነው። 500 ምን ጉዞ? የምን ጉዞ? የሰው ጉዞ ነው። የ500 ዓመት 500 ዓመት የ500 ዓመት ጉዞ። በሯ ናታ። በሯማ 7 ነው። ፎይ አከም ጅርታ አይደለም። ይህ ርቀት የጀሃነም ነው ወይስ የበሯ መካከል? የበሮቿ መካከል። በሮቿማ እንደዛ አይደለም። ቅዳሴ እንጀራ ኦሮሞ ይፋን ፎይ ጋፊን ገባ ቅዳሴ እንጀራ ኦሮሞ ይፋን ቅዳሴ ነው ጀሪሜ አይ ስንት አይነት ሰው አለ በእናታችሁ። ምን እንዳለ ሰማችሁ? መዝሙር ያሬድ በኦሮምኛ እስቲ ቅዳሴ ባለል ኦሮሞ ፈታጂ ጅሮሽ ረኮን ቀቦ አጥቆይ መሐመድን ጋፈታ አኑን ጋፈነ መሐመድ ፋንጅራ ቅዳሴ አዛን አፋን ኦሮሞ ዳን እስቲ ሞክርልን። በኦሮምኛ አዛን ተለደና ይሄ አፋን ኦሮሞ ዳን እስቲ ቅዳሴ ነው ጀደለሲ ማሜ አዛን አፋን ኦሮሞ እስቲ አማንታንኬ ካኑንዳዮቴ እስቲ ቅዳሴ ኦሮሞ ይፋኑ። ምን አይነት ድንቁርና የተጠናወተው በኢየሱስ። አዛን በኦሮምኛ ትልልናለህ
መተርጎም ይችላል። የኛ ችግር የለውም። ለማንኛውም ቋንቋ ፕሊስ አንዴ ቆይ አመድ ፕሊስ አዳምጣ ነው። ቅዳሴ በኦሮምኛ በልልኝ። አንደኛ እኔ ካህን መዝሙር ያሬድን ሲያየውን እየመሰልኩት ነው እንዴ? መዝሙር ያሬድ አንተ ነህ የምታስበላኝ። ቅዳሴ መሳብ ፈልጎ ነው። ቀድስ በኦሮምኛ እያለኝ ነው። ለምን አዛን በኦሮምኛ እስኪ በልልን መጀመሪያ ግንቦስ አቡነ ናትናኤል መሰልከው መሰለኝ ስታየው። አቡነ ናትናኤል ናቸው በኦሮምኛ የሚቀድሱ ኦሮምኛ የሚያስተምሩና ምን ሲያይ ጊዜ አቡነ ናትናኤል መስለው ነው። ስንት አይነት ድንቁርና አለ ሰው እሱ ሌላ ቅዳሴ ቀድስልኝ በኦሮምኛ እንደ ላይ ብሌ ደጋግሞና ቅዳሴ ቀድስ አለበለዛ አስቸጋሪ ናቸው ሰዎቹ። ጋሄድ ኦኬ እንትኖቹን እያሳያው ነው። ቀጥል። አንድ ጥያቄ ነው የጠይቃችሁ ቅድም መሐመድም ስላልጠይቃችሁ አንድ ጥያቄ ያው ልጠይቃችሁ ቀለል የሚል ጥያቄ ማለት ነው። እስቲ ክርስቲያን ቆይ አህመድ እኔ አንድ ቀን አንድ አህመድ ስማኝ መዝሙር ቆዩት እስቲ ብዙ ነው የተናገርኩት። ብዙ ጠይቃችሁኛል። በጣም ግራ የሚገባኝ አንድ ያስቶኝ ሲቀርታ ጋር አህመድ አለ በጣም እኔ ግራ የሚገባኝ ነገር ልንገርህ። ስለ እስልምናው አላህ ስትጠየቁ ለምንድነው ማስረዳት የሚከብዳችሁ? ለምንድነው ማስረዳቱ በቃ አጭር የሚሆነው? እንደ አንድ ሰው እኮ ስለሚያመልክበት አምላክ ሲጠይቅ እኮ እንደውም ረጅም ሰዓት ወስዶ እኮ ማስረዳት አለበት። ለምንድነው ስለ አላህ ስትጠየቁ በጣም እኔ ወይን 3-4 ቀን ታዘብኩ። እፎይ በቃ ማውራት አይፈልጉም። ካወሩ በጣም ጥቂት ናት። እሷም በቃ ስለ ያንተ አምላክ ተብሎ ደግሞ ወዲያውኑ ይመጣልና አህመድ አሁን ገና ብዙ ስለ ባቱ አላብራራህም፣ ወዲና ወዲያ ስለሚለው አላብራራህም እና ምንም እንትን ሳይባል በቃ እኔ ክርስትና ነው ትላለህ። እና መቼ ነው ስለ አምላካችሁ ያልተብራራውን ነገር እኮ አናብራራም እንጂ ለራሱ ያልሰጠውን ነገር እኮ ለሱ አንሰጥም እኮ እኛ ታውቃላችሁ። በእኛ ክታበ መስለም ብር የለም እኮ በእኛ እምነት ማለት ነው። የመጀመሪያ የወረደችው አያ ኢቅራ ተማር አንብብ የምትል እኮ ናት። ለማንበብ እንደ እስልምና ቦታ የሰጠ እምነት የለም እኮ። ቤተ ምስጢር ከሰው ከተከታዮች የምንደብቅ ነገር እኮ የለም እኛ እንደ ክርስትና ማለት ነው። በጣም የወረደው ምን ሆነሃል አህመድ? እስቲ የማይፈታውን አንድ ምስጢር የሆነውን አሳየውና ከቁርአን ሱራ ላይ ግን ስለ ባቱ እኔ ጥያቄ አለኝ ለአንተ። እስቲ እና የባቱ ምስጢር ትፈታልኛለህ። እንግዲህ ምስጢር ካልሆነ ባቱ ስለ ባቱ ትፈታልናለህ። ግን እስቲ ማን ነው አንድ የሆነ ቁርአን አለ አይደለ? ተነቦ የማይተረጎም ምስጢር የሆነ ሌላ ጥያቄ ነው። የኔ ጥያቄ ጠይቄ ከዛ በኋላ ቢጠይቁኝስ ምን ችግር አለው? የማይተረጎም ቁርአን የለም የለም። ኦኬ እሺ አህመድ እኛ ቤታችን እሺ ችግር የለም። እኛ ቤታችን በጣም የነፃነት ቤት ስለሆነ ሙስሊሞች በደንብ ማውራት የሚችሉበት ቤት ስለሆነ ለአንድ ጥያቄ እኮ ጊዜ አልሰጣላችሁ እኮ ችግር የለውም እንሰጥሃለን። አሁን አንድ ፍሬ ጥያቄ እኮ ነው። ጥያቄን እየሸሻችሁ ያላችሁ ይመስላችሁ። እኛ እየሸሸናለን። ትጠይቃለህ፣ ችግር የለውም ትጠይቃለህ። ምን ይላል መሰለ ቁርአን? ሙሐመድ ሆይ በማንኛውም ነገር ላይ አትሆንም፣ ከእርሱ ከቁርአን አታነብም፣ ማንኛውንም ስራ አትሰራም። በገባችሁበት ጊዜ በእናንተ ላይ ተጠባባቂዎች ብንሆን እንጂ በምድርም ሆነ በሰማይ የብናኝ ክብደት ያክል ከጌታህ አይርቅም፣ ከዚያም ያነሰ የተለቀም የለም በግልጹ መጽሐፍ ውስጥ የተጻፈ ቢሆን እንጂ ይላል። ስለዚህ ከምድር እስከ ሰማይ ባለ ነገር በማንኛውንም ነገር የብናኝ ክብደት ያክል እንኳን አልቀረም ቁርአን ውስጥ የተብራራ ቢሆን እንጂ በግልጹ መጽሐፍ ውስጥ የተቀመጠ ቢሆን እንጂ ይላል። እኔ አሁን አንድ ጥያቄ ነው አንተን የምጠይቅህ። 3 ደቂቃ ተወስድና ስለ አላህ ባት ታብራራልኛል። ሌላ ጥያቄ ደግሞ ማሻአላ ቆየንበት አንድ ደቂቃ የማይፈጀውን ጥያቄ ሊጠይቃችሁ እስቲ። በቃ ጠይቅና አደነቆረ። እሺ በሉት አስኑ። እሺ ኢየሱስ ሞቷል? ለእኛ ለምሳሌ ጥቅስ ሰጥተን እንደምንጠይቅ ለምሳሌ እስካሁን ድረስ እፎይ ይኸው ቁርአን ጥቅስ ሰጥቶ ሐዲስ ቁጥር ሰጥቶ ነው የጠየቀ። ጥቅስ ጥቀስና ጠይቅ። ይኸው ተፈቅዶልሃል። መጽሐፍ ቅዱስ ጥቅስ ጥቀስና ጠይቅ። ችግር የለውም። ኢየሱስ ሞቷል?
መጽሐፍ ቅዱስ ጥቅስ ጥቀስና ጠይቅ አህመድ። ሲፈቀድ ደግሞ ተጠቀምበት እድሉን። የጥያቄ ምልክት ያለውን መጽሐፍ ቅዱስ አለ እንዴ? መጽሐፍ ቅዱስ ጥቀስ። እኛ ልክ አሁን ቁርአን ጠቅሶ እንዳሳየ ሐዲስ አይደለም፣ ጠቅሶ እንዳሳየ የራሴን ነው መጽሐፍ ቅዱስ የምጠይቃችሁ። የራሱ ጥያቄ የማይባል ነገር የለም። መጽሐፍ ቅዱስ ጠቅሶ አይደለም ጠይቅ። አይደለም፣ ኢየሱስ ሞቷል አልሞተም? ስለዚህ ጥቅስ የለህም ማለት ነው። አለ ማለት ነው። ጥቅስ የለህም። ኢየሱስ ሞቷል የሚል ጥቅስ የለማ። ከንተን የራስህ ነው። ኢየሱስ ሞቷል ወይ የሚልን እንትን አለ እንደ ተጽፎበታል። የራስህን ለምን ትፈልጋለህ? መጽሐፍ ስላለን ከመጽሐፍ ጠይቀን። መጠየቅ የፈለግኩትን ነው የምጠይቁ። ለምንድን ነው የምሸሹት? ኢየሱስ ሞቷል ወይስ አልሞተም? እሺ ጥሩ መልካም። ኢየሱስ ክርስቶስ በስጋ ሞቷል። እሺ ሞቷል። እሺ ምን ያህል ቆይቶ ነው የተነሳው? ማስረጃ መጽሐፍ ቅዱስ ማስረጃ ጠቅስ ጠይቀኝ። አይደለም ማስረጃ እኮ ምላሽ እየሰጠሁ አይደለም። ምላሽ ሲሰጥ እኮ ነው ማስረጃ ነው የማመጣው። ምን ያህል ቆየ ስሞት? ምን ያህል ቆይቶ ነው ሞትን አሸንፎ ተነሳ የምትሉት? እሺ 3 ቀን 3 ሌሊት። ጠይብ በዛችው ቆይታ እሱ በሞትበት ቆይታ ዓለም ማንን ነው እየተማጸነ የነበረ? ዓለም ማንን ነው እያመለኩት የነበሩት? ዓለምንስ ማን ነው ሲያስተዳድር? አይዞህ አግዛለሁ። ሲያስተዳድር የነበሩ ማን ነው? ኤዩቱ ዓለም ብልጫቱ ሌሎ ስንት ጋፊ ጉደን ጋፈት ቀጥሎ እፎይ ችግር የለውም። ጋፊ አጃይባን ጋፈት ቀጥሎ የሮ ጉያ ሰዴን እኒ ዱኤ ሰኒቲ ኤንቱ ዓለም ብልጫ ቱሪ ዓለምኒ ኤኑን ቀደቻ ቱሪ ኤኑን ገበራ ቱሪ ጉያ ሰዴ ሰርቲ አንድ አይነት ጥያቄ ነው ዘመናት ሙሉ የሚጠየቀው። እሺ እኛ የመሰለ ጥያቄ ጠይቃለህ ከመጽሐፍ ቅዱስ ጠቅሰን ጠይቃለህ ብለን ስናስብ፣ ለማንኛውም ችግር የለውም እንመልስልህ። መብሰል አይደለም በቂ። እሺ አህመድ እንመልስልህ፣ ችግር የለውም። እሺ ሞት ማለት ነው ለአንተ? ሞት ማለት ነው ሞት አንድ ሰው ከህይወት መለየት ነው። ሞት ማለት ነው እንዳለ እስከነ ጭራሹ መጥፋት ነው። በቃ ህልውና መጥፋት ነው ሞት ማለት። ሞት ማለት አንድ ሰው ይሄንን ህይወት ለቆ ሲር ነው። ከህይወት ሲለዩ ነው አንድ ሰው እኮ ህልውና ይጠፋል። ለምሳሌ አንተ ስትሞት በቃ ህልውና ይጠፋል ማለት ነፍሴ ማለት ነው። ህልውና በቃ ጠቅላላ ማንነት ይጠፋል ስትሞት። ታሪክ የሰራሁት ነገር አለ ከኋላ ይቀራሉ። የሰራሁት ታሪኮች ካሉ ክፉም ይሁን ጥሩ ከኋላ ታሪኮች ይተርፋሉ፣ ይቀራሉ። በቀራ ላይ 154ን አንድ ያዘጋጀው ክርስቲያን ቆይ እስቲ ያዛ እንዴ። እሺ መዝሙር ማነው ዓለምን ሲያስተዳድር የነበሩ? ማንን ነው አስተማሪ ስለሆነ አህመድ አዳምጠዋ እያስተማረ ታደርገኝና እንደማመጥኝና መዝሙር አንተ ሙስ አህመድ እንዴ ጉልበተኛ ለምን ትሆናለህ? አህመድ አይደለም አላውቅም እኮ ሚውት እያያዝብኝ እኮ ነው። በመሀል እየተናገረ እኮ ነው እሱ። ለምንድን ነው የምናገረው? እሺ እያዳመጥክ እሺ። በጣም እኮ እዚህ እኮ በጣም ነው በቃ በትህትና የምናወራችሁ እንጂ እንደዚህም እድልም አሰጡም። ለማንኛውም እፎይ ከኔ የተሻለ አስተማሪ ስለሆነ እሱ የሚናገር ነገር ካለ እሱን ስማው። እኔም ከሱ አንተው ቀጥል መዝሙር። እሺ በክርስትናው ይኸውልህ አህመድ፣ በክርስትናው ሞት ማለት ህልውና መጥፋት ማለት አይደለም። ኦኬ ዝም ብሎ በቃ ህልውና ከምድረገጽ መጥፋት በቃ ጥፍት ማለት ነው። ህልውናውን ተርጉምልኝ እስቲ፣ ህልውናውን ተርጉምልኝ። ልተረጉም ነው እያዳመጥከኝ አህመድ። እሺ አሁን በክርስትናና በእስልምና ራሱ የሞት አረዳዳችን የተለያየ ነው። ኦኬ በእኛ በክርስትናው አረዳድ ምንድናችን ስጋችን ከነፍሳችን ይለያል። ነፍሳችን ግን ህያው ናት። ህያው ሆና ነው መሞት። ቆይ ሚውት አድርጋ አዳምጠኝ። ድምፅ ራሱ ትንሽ የሚረብሽ ስለሆነ አንዴ። ነፍስ ከስጋ ትለያለች። ነፍስ ከስጋ ስትለይ ነፍስ ግን ህያውነቷን ጠብቃ ትኖራለች። ነፍስ በባህሪዋ መዋቴ አይደለችም ወይም የምትሞት አይደለችም። ኦኬ ነፍስ የምትሞት አይደለችም። ስለዚህ ህልውና አይጠፋም ማለት ነው። ኦኬ ህልውና አይጠፋም። በእስልምና ያለውን የሞት አረዳድ አንተ ታስተምረናለህ በኋላ። ግን ኢየሱስ ክርስቶስ በ3 ቀን 3 ሌሊት በመቃብር ከቅዱስ ስጋው ሲያርፍ ዓለምን ማን ያስተዳድር ነበር ነው ጥያቄ። ዓለምን ጥንትም ያስተዳድር ፈጥሮም የገዛ የነበረው ራሱ እግዚአብሔር ነው። እግዚአብሔር ደግሞ መለኮት ነው።
መለኮት መሞት አይገባውም። መለኮት ሞተ የሚባል ነገር አይነገርለትም። መለኮት በሁሉ የሞላ ነው። መለኮት በሁሉ ያለ ነው። ኢየሱስ ክርስቶስ አምላካችን ግን ሞተ ስንል በስጋ ሞተ እንላለን። እኔና አንተ ስንሞት እንኳን ሞትን የምንባለው በስጋ ነው። ስጋችን ፈራሽ ነው፣ በስባሽ ነው፣ ወደ አፈር ይመለሳል። ነፍሳችን ግን ሕያው ናት። ስለዚህ ሞት የሚባለው ከስጋ ስጋ ከነፍስ መለየት ነው። መጽሐፍ ቅዱስ አንድ የመጽሐፍ ቅዱስ አውጣለት ክርስቲያኔ፣ አንደኛ ጴጥሮስ ምዕራፍ 3 እናውጣለትና ከቁጥር 22 ጀምሮ እናነበው። እሺ እንዲህ ይላል፣ ከላይ እናነበው። ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ሳለ ስለ አመፀኞች በአንድ ጊዜ በኃጢአት ምክንያት ሞቷልና ይላል። በስጋ ሞተ፣ አየኸው፣ በስጋ ሞተ፣ በመንፈስ ግን ሕያው ሆነ ይልና በእርሱ ደግሞ ሄዶ በወህኒ ለነበሩ ነፍሳት ሰበከላቸው ይላል። አየኸው። ስለዚህ ኢየሱስ ክርስቶስ በስጋው ሞተ ተባለ እንጂ ህልውናው አልጠፋም፣ ወይም አምላክነቱ፣ ጌትነቱ፣ መለኮትነቱ የሚሞት ስላልሆነ እርሱ ለዘላለም ሕያው ነው። ስለዚህ በስጋው ሞተ ተባለ፣ በመንፈሱ ግን ሕያው ነው። እዚህ ጋር በመንፈስ የሚለው አምላክነቱን መለኮትነቱን የሚናገር ነው። ሕያዊት የሆነች ማንነቱን የሚናገር ነው። ሕያው ነው። ስለዚህ ምን አደረገ ይላል? በወህኒ ለነበሩት ይላል። በወህኒ ለነበሩት ማለት ነው ታስረው ሲሰቃዩ ለነበሩት፣ ነፍሳቸው በሲኦል ተጥላ ለነበሩት ሁሉ ነፍሳቸውን ከግዞት ነፃ አወጣቸው ማለት ነው። አስተውል እንግዲህ ከሲኦል ነፃ ማውጣት የሚችል ስልጣን ያለው ነው። በሲኦል የነበሩትን ሁሉ ከእስር የፈታ ነው። በሲኦል የነበሩትን ሁሉ ከምን ያወጣ ነው? ከሞት ያወጣ ነው። ስለዚህ አስተውል፣ እርሱ በስጋ ሞተ ስንል ህልውናው ጠፋ ማለት ስላልሆነ፣ ህልውናው ደግሞ አምላክነቱ፣ ጌትነቱ ከእርሱ ጋር ለዘላለም የሆነ ስለሆነ፣ አዎ እርሱ ራሱ አስተዳዳሪ ነበረ። አዎ እርሱ ራሱ ምድርን የሚጠብቃት ነበረ። ከአባቱ እኩል ከመንፈስ ቅዱስ እኩል ሆኖ ምድርን የሚጠብቃት ምድርን የሚንከባከባት እርሱ ክርስቶስ ኢየሱስ ነው ማለት ነው። አሁንስ ልክ ነው። እግዚአብሔር አልሞትም አልከኝ። ከሱ በፊት ዓለምን ሲያስተዳድር የነበረው እግዚአብሔር አልሞትም። ስለ ክርስቶስ ጋር ክርስቶስን ጨርስ የጠየቀኝን አህመድ፣ እግዚአብሔር ሞት አላልኩም እኔ። ክርስቶስ ጋር ጨርስ አህመድ። ክርስቶስ ነው ጥያቄ። ክርስቶስ ሞተ ስትሉ ምን ማለት ነው ብለኛል። ክርስቶስ እና እግዚአብሔር አንድ አይደሉም። እንግባባለን ለዚህ ላይ አብ ወልድ አይደለም፣ ወልድ አብ አይደለም። አይደለም የኔው መልስልኝ። ክርስቶስ እና ይኸውና ቃልን አዳምጠኝ። ክርስቶስ እና እግዚአብሔር አንድ አይደሉም። ማን ያለው? ምን ማለት ነው? እግዚአብሔር ስትል አልገባኝም። ማን ነው እግዚአብሔር የምትለው? ይኸውና እንትን ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርብን ይላል። ክርስቶስ ወደ እግዚአብሔር፣ ክርስቶስ ወደ እግዚአብሔር። ስለዚህ አንድ ናቸው። ወደ አባቱ ማለት ነው። አንድ አይደሉም። አባቱና ልጁ አንድ አይደሉም። እሺ አንድ አይደሉም። የቱን ነው የምታመልከው አንተ? ኢየሱስን ነው ወይስ እግዚአብሔር አባቱን ነው? በጣም ጥሩ። ኢየሱስ ክርስቶስ ምን አለ መሰለህ ዮሐንስ ወንጌል ላይ እኔና አባቴ አንድ ነን አለ። እኔና አብ አንድ ነን አለ። እኔና አብ ያለበት ምክንያት እርሱ አብ አይደለም፣ አብ ደግሞ ወልድ ስላልሆነ በአካል እንላለን፣ ወይም በፐርሰን ሶስት አካል እናምናለን። እኛ ሶስት አካል እናምናለን ማለት አብ ወልድ አይደለም፣ ወልድ አብ አይደለም ማለት ነው። ለምሳሌ ኢየሱስ ክርስቶስ አብን አባቴ ብሎ ይጠራዋል፣ አብ ደግሞ ወልድን ልጄ ብሎ ይጠራዋል። ስለዚህ ኢየሱስ ክርስቶስ ምን አለ? እኔና አባቴ አንድ ነን አለ። አንድነት በምንድን ነው? በመለኮት በአገዛዝ በባህሪ አንድ አምላክ አለ። ስለዚህ የማመልከው በሶስት አካል የተገለጠውን አንዱን አምላክ በሶስት አካል ያለውን አብ ወልድ መንፈስ ቅዱስን ግን አንድ መለኮት አንድ አምላክ አምናለሁ። እሺ ምርጥ ነው። እሺ እሱ በሞተበት ዓለም እግዚአብሔርን ነው ማለት ነው ሲገዙት የነበረው። ጥያቄ ምንድነው? ጥያቄ አልገባም። ጥያቄን አስተካክል። አማርኛ ካጠረው አትፍራ፣ አስተካክየዋለሁ። እሱ በሞተበት በዛችኛው ቆይታ ዓለም እግዚአብሔር ነው። ከዛ በፊት የነበረውን እግዚአብሔር ነው እየተገዙትና እያመለኩት የነበሩት። ምንም አልገባኝም። ጥያቄው በኦሮምኛ ጠይቆኝ አይደለም፣ እየሸሻህ ነው። እሱ ሞቷል። እሱ በሞተበት በሶስት ቀን ቆይታ በሶስት ቀን ቆይ አትፍራ፣ አንድ አህመድ በሶስቱ ቀን ቆይታ ዓለም ማንንን ነው እያመለከ ያለ? አህመድ
ይኸውልህ ይሄ አትፍራ አትሽሽ የምትለው ነገር ቶ እያወራን ነው እኮ አንተም አለ እኔም አለ። ሽሽት እኮ ነው መልስልኝ። እግዚአብሔርን ነው አይደል የተገዙት የነበሩት? ኧረ በስመ አብ አዳምጣ። ምንም እኔ እኮ አንተ እኮ ከአንተ ጋር ማውራት ተባሉ ቆይ ጎበዜ እየተመለሰ ነው እየሰማህ አይደለም? طيبሽ አህመድ መጀመሪያ የመለስኩልህ ምንድን ነው ያልከኝ? ኢየሱስ ክርስቶስ ሲሞት አልከኝ። አንዴ ስማኝ። ኢየሱስ ክርስቶስ ሲሞት አላህ ፍጡር መሆኑን መከንከነዋል። አዳምጠው አንዴ። ኢየሱስ ክርስቶስ ከመሬም የተወለደው አህመድ ፕሊዝ ወይ እየቀለድክ እየሳክ እያላገጥ ከሆነ ከሌላ ሰው ጋር እንቀጥል። ያንተም የኛም እድሜ እየባከነ ስለሆነ እኔ በጣም ውድ ጊዜ ነው ለአንተ እየሰጠሁ ያለሁት። እሺ ስማኝ አህመድ፣ ቅድም ምን አልከኝ? ኢየሱስ ክርስቶስ ሲሞት ዓለም ማን ይጠብቃት ነበር ብለህ ለጠየቀኝ መልስ ምን ብዬ መለስኩ? እሱ መልስ ተቀብለሃል ወይስ አልተቀበልከውም? አህመድ ሰምተኛል እና እንደዚያ ነው ራሱን ማዳን ራሱን ከሞት ማዳን የማይችል ሰው እንዴት ኢየሱስ ያድናል? ወይ ሚውት አድርጉት። በቃ ሌላ ነገር ውስጥ ገባ አህመድ ርዕስ ጠብቀህ ማውራት ትችላለህ ወንድሜ። ርዕስ ጠብቀህ አውራና የጠየቀኝ ጥያቄ ቅድም ኢየሱስ ክርስቶስ በስጋ ሲሞት ምን ያህል ቆየ አልከኝ፣ መለስኩልህ። ኢየሱስ ራሱን ከሞት ማዳን ያልቻለ እንዴት ያድን? ለቅሶ ብቻ ሆንክ። በቃ ወይ ሌላ ሰው ድል ይሰጥና እናንተ ወደ እርሳችሁ ተመለሱ። እሺ ቸው እንግዲህ ስለዚህ ፍጡርን እያመለካችሁ ያላችሁት የሞተ ሰው እያመለካችሁት ያላችሁት አህመድ አሁን ሰዓት እየደረሰብን ነው። አላህ መምጫው ሰዓት ደርሷል። ቅርቢቱ ሰማይ ጋር ይመጣል። የእሱን ጊዜ እንትን ልበልና አይ ቲንክ አይዲ ነው የሚለው። አንድ ጥያቄ እንቀበልና እናንተ ወደ እርሳችሁ ተመለሱ። አይዲ ነው የሚለው አይዲ ዲያቆን የዚህ ላይ ግን ምርና ሙስሊሞች ያነሱት አይዲያ ያን አንድ ደቂቃ ተከታታይ ጥያቄያቸውን እንጨርስና እንትን ብትል አይሻልም? አንድ ላይ ወይ ማጠቃለያ ሰጥበታለን። እዚህ ቶፒክ ላይ ፈልጌው ነው። እዚህ ቶፒክ ላይ አሁን ያነሳችሁት ላይ ክርስቶስ ሲሞት ዓለምን ማን ይጠብቃታል የሚለውም ብዙ ጊዜ ሙስሊሞች ያሳስባቸዋል መሰለኝ፣ ይጠይቁናል። ግን ከመወለዱ በፊት ዓለምን እሱ ይጠብቃት እንደነበረ ይሄንንስ ያስቡታል? ያውቁታል? ከመወለዱ በፊት ማለት ነው ክርስቶስ ይቅርታና በዛ ላይ አንድ ጥያቄ አለ። ደግሞ ዴቫ ኔትወርክ መሰለኝ፣ ኔትወርክን አስተካክልና እንትን በል አቦ አንድ ሚዩት አድርግልን ያደርጉ ከላቸዋል ብዬ አስባለሁ። ኔትወርክ አስቸጋሪ ነው። ቃል እየተሰማን አይደለም። ወይ መጠየቅ እችላለሁ? ቀጥይ አይዲ። እሺ እኔ እስኪ ክርስትናን እንዳምን አሳምኑኝ እስኪ። ነቢያቶች ከዚህ በፊት ከእግዚአብሔር መምጣት በፊት ብዙ ነቢያቶች መጥቶ ነበረ እና ኢየሱስ ጌታ መሆኑን ሰብከዋሉ። ከመረጃ ጋር አሳዩኝ እስኪ። እግዚአብሔር ጌታ መሆኑን ነቢያቶች ነው አንደርስታንድ አልገባችሁም? ጥያቄ ነቢያቶች ኢየሱስ እግዚአብሔር ጌታ መሆኑን ሰብከዋሉ ወይ? ምድር ላይ ብዙ ነቢያቶች ተልከዋሉ። አሁን በእስልምና ብዙ ነቢያቶች ተልከዋሉ ምድር ላይ እስልምና ለማስተማር በአላህ እስቲ አይዲ እንደዚህ እናድርግ። በእስልምና እስቲ ስለ መሐመድ የተናገረ ነብይ ስጭኝ እስቲ። በእስልምና ስለ መሐመድ መምጣት እኔ ራሴን ኩዌሽን እኔ ስለ ክርስትና ልማር እኮ ነው የመጣሁት እኮ ነው። ገባኝ። አይ በእስልምና ብዙ ነቢያቶች እንዲህ ተናግረዋል ስላልሽኝ እስቲ አንቺን ስጭኝና የኛን እንሰጥሻለን፣ ችግር የለውም። ግን አንቺ 1-2 ደቂቃ ወስደሽ ለምሳሌ እሱን አላህ ቃል በቃል ብሎታል። ያን ቃል በቃል ብሎታል። ቁርአን ራሱ ይገልጸዋል። አራትጉ መሀል እሺ፣ እኔ የፈለኩት አይዲ ከነቢያቱ መጽሐፍ ላይ
ከነቢያቱ መጽሐፍ ምክንያቱም አሁን እኛ የምናሳይሽ በነቢያቱ መጽሐፍ ነው የምናሳይሽ። ኦኬ ስለ ክርስቶስ የተነገሩትን ትንቢቶች፣ ስለ ክርስቶስ አዳኝነት፣ ስለ ክርስቶስ አምላክነት የተነገሩት ትንቢቶች በነቢያቱ መጽሐፍ እናሳይሻለን። ስማቸውን እየጠቀስን ገሌ አንድ ጨርስ ጥያቄ እኔ እዚህ የገባሁት ስለ ክርስትና ልማር አንድ ነው። ስሚ አይዲ ብዙ ክርስቲያን ጓደኞች አሉኝ። እሺ ለምሳሌ ይኸውልሽ አንቺ አሁን ሙስሊም ነሽ አይደለ? በጣም ጥሩ። በእስልምናው ብዙ ነቢያቶች ይሄን አድርገዋል አልሽኝ ቅድም። መልካም ብዬ ተቀበልኩ። ጥሩ ይሄንን እስቲ አንድ 2 ደቂቃ ወስደሽ አሳይኝ በማስረጃ። ለምሳሌ ከነቢያቱ መጽሐፍ ላይ በእስልምና ወስደሽ ከቁርአን አይደለም የጠቀስኩሽ የምጠይቅሽ ከነቢያቱ መጽሐፍ ላይ አላህ እኮ መስክሮላቸዋል እኮ። እኛ እኮ አሁን ሰላት ስንሰግድ አሽሀዱ አላ ኢላሀ ኢለላህ ብለናል። ሁሉም ነቢያቶች ወደ አላህ መንገድ ሊመሩ ነው። ስጪኝ ለምሳሌ ስለ መሐመድ የጠቀሰ ወይም ለምሳሌ አላህ ባት አለው፣ አላህ እጅ አለው፣ አላህ እንደዚህ ብሎ እሱ ሌላ ፖለቲካ ነው። አንዴ ፖለቲካ አይደለም። ሱረቱል አልቀለም ፖለቲካ ነው። ባቱን ይገልጣል የሚለው ፖለቲካ ነው። እሱ እዛ ዲቤት ስታረጉ እኮ ስትወያዩ ሰምተናል እኮ። አላህ ስትዘረግፉ ስለ እግዚአብሔርም ተዘርግፏል ብዙ ነገር። ስለሱ ልማር አይደለም የገባሁት። የራስሽን እምነት ሳታቂ የሰውን እምነት አይደለም የምታውቂው አይደል? ያንቺን እምነት መጀመሪያ እኮ ማወቅ አለብሽ ጠንቀሽ። ያንቺን እምነት መልስ ፖለቲካ ነው እያልሽ ያንቺን እምነት እየተናገርሽ ክርስትናው ምን ብለሽ ነው የምታውቂው? አሁን ለምሳሌ ባት በሚገለጥበት ጊዜ የሚለው ሱራ ፖለቲካ ነው ላንቺ? እሱ ኖ እኔ ያልኩት ያለሁት ስለሱ እንደዚህ ስታወሩ ስለ እግዚአብሔርም ጉድ ደግሞ ብዙ ነገር ነው ይወጣው ማለት ነው። ለምሳሌ አንድ አውጪልኝ ለምሳሌ አምላክ ነው ብላችሁ የምታመልኩት ሰው እንደ ማንኛውም ሰው ምግብ እየበላ እየጠጣ፣ እኛ ደግሞ የኛ አላህ ደግሞ አይበላም፣ አይጠጣም፣ አይወልድም፣ አይወለድም። ቁርአን አይዲ ይኸውልሽ፣ እኔ ቁርአን ነው ጥቅስ የምሰጥሽ። አንቺ ደግሞ አንድ ቁርአን መጽሐፍ ቅዱስ ትሰጭኛለሽ ስለ አምላክ። የእናንተ አምላክ ጉዱ ብለሻል። እኔ የአንቺን አምላክ አንድ ጥቅስ ልስጥሽ፣ ስለ ባቱ ልስጥሽ። አንቺ ደግሞ የእግዚአብሔር ጉድ የምትይው ነገር አንድ ጥቅስ መጽሐፍ ቅዱስ ሙሉ ሲያነጋግር የቆየ አጀንዳ ስለሳምንት አልጠየቁሽም። እኔ አንድ ጥቅስ ነው የፈለግኩት። አሁን ኖ አጀንዳን ቀይርና አሳምኑኝ፣ ስለእናንተ እምነት አሳምኑኝ፣ ልማር፣ እስኪ እንማማር፣ አስተምሩኝ። እናንተ የእምነት አባቶች ከሆናችሁ አስተምሩኝ ብዬ እኮ ነው የገባሁት። በቃ ጥሩ እንደዛ በእንጂ አሳምኑኝ። እኔ አንኩዌሽን ጥያቄ ነው የጠየቅኩት ያለሁት። እናንተ ስለ ፈጣሪያችሁ እንዲህ ነው ብላችሁ እኮ የሰው ልብ ውስጥ በእንትን በጥያቄና ባልሆነ ፈጣሪሽ እንደዚህ ያላችሁ ሳይሆን ስለ እናንተ አምላክ እንዲህ ነው ብላችሁ በትህትና ማለት ነው እንጂ ሌላ አዲስ ውስጥ ምናምን መግባት አያስፈልግም። ንገሩኝ፣ አሁን ፈጣሪ ንገሩኝ። ነብያቶች ሰብከዋሉ። ሁለተኛ ጥያቄ ደግሞ እኛን መልስልሻለሁ። ፈጣሪ አይመረመርም፣ አልተገለጠም ብሏችኋል። በቃ አልተገለጠም። ኧረ አዳምጪ ፕሊዝ። እኔ አልተገለጸ አምላክ አላመልክም። ሲጀመረሽ ማብራራት ያቃተሽ ስለ አምላክሽ መግለጽ ስለማችሁ ነው አምላክሽ። እናንተ ደግሞ አብራርታችሁ ስለ አምላካችሁ ንገሩኝ። እስኪ ንገሩኝ። እኔ ምሎ እዚህ ቤት ሚዩት ማድረግ የለም እንዴ? እፎይ ሚዩት አድርገሽ አዳምጪና እየተዳመጥን እንሂድ። አይዲ ኦኬ ጥያቄሽን አንዴ በቃ ጠይቀሻል። ሚዩት አድርገሽ አዳምጪ፣ አለበለዚያ ትወጫለሽ። ሚዩት አድርገሽ አዳምጪ። መልካም። አይ ቲንክ መልስ ብቻ አልመልስሽ። በቃ ምንም ስለ ራስሽ አምላኩን ለማስረዳት ስለማትፈልጊ የእኛን አምላክ እናስረዳሽ። ኦኬ እኛ ኢየሱስ ክርስቶስ አምላካቸው ነው። ጥያቄሽ አይ ቲንክ ስለ ክርስቶስ መሰለኝ አይደለ? ወይስ ምንድን ነው ጥያቄሽ? ስፔሲፊክ ጠይቂ ድጋሚ። ስለ ክርስቶስ ነው። ስለ ክርስቶስ ነው። እሺ ሌላም ጥያቄ አለኝ ያቆልኝ። በነቢያት እግዚአብሔር በነቢያት ተሰብኳል ወይ የሚል ነበር ጥያቄዋ እና እሱን አድሬስ አድርግላት። ነቢያቶች እግዚአብሔርን ሰብከዋል ወይ? እስልምና ላይ ያሉ ነቢያቶች አላህን ሰብከዋል ብላ ነበር። እሱም በእርግጥ ማስረጃ የላትም። በነቢያት እግዚአብሔር እንደተሰበከ አሳያት። እሱ ነው ጥያቄው። እኔ ስሰማ የነበረው እሱ ነው። አሁን ነቢያቶችን ወደ ምድር እንደላከው እግዚአብሔርም ደግሞ እንደዛው ነቢያቶች ስለሱ ሰብከዋል ወይ? ኦኬ እሺ ጥሩ። ነቢያቶች ሲጀምር እነ ሙሴ እነ ኢሳያስ አቤት ትላልቅ ነቢያት የሚባሉ አሉ። እንደተገለጠላቸው መገለጥ ትላልቅ የሚባሉት አሉ። 4-5 ናቸው እና
አዎ ስለ እስራኤል አምላክ ስለ እግዚአብሔር ስለ ያህዌ በሚገባ ሰብከዋል። እግዚአብሔር ያህዌ ዘላለማዊ እንደሆነ አምላክ እንደሆነ ጌታ እንደሆነ እየተገለጠም እሱ አናግሯቸዋል። መልአኩንም እየላከ እግዚአብሔር በልዩ ልዩ መልኩ ይናገር ነበረ። አዎ ነቢያቱ ስለ እግዚአብሔር ያልተናገሩበት ጊዜ የለም። ስለ እግዚአብሔር ያልጻፉበት ጊዜ የለም። ስለ እግዚአብሔር ደግሞ ገልጠውልናል። ስለ እግዚአብሔር ሲጽፉ እግዚአብሔር ማን እንደሆነ እግዚአብሔር ምን እንደሆነ ጽፎልና ገልጠውልናል። ስፔሲፊክ ጥያቄሽ ምንድን ነው? አሁን ስለ እግዚአብሔር ነቢያት ስለ እግዚአብሔር ተናግሯል? አዎ ተናግሯል። ግን ምንድን ነው የፈለግሽው? ለምሳሌ ኦኬ አሁን ይሄ እሺ ልበል። ሁለተኛ ደግሞ እግዚአብሔር አምላክ ነው አይደል? አሁን ፈጣሪ ስንል አንተ ልብ ውስጥ የምታስበውን ያውቃል። ሁላችንም ቢኒ እንትኗ እኮ ያልገባኝ ነገር አለ። ምን ይባላል በእኛ ሃይማኖት አላህ ቁጫጯን አይረሳም፣ ትኩሴን አይረሳም ማለት ነው። የእጁን ስራዎች ማለት ነው። ኦኬ እያዳመጥሽ ፕሊዝ። ለምሳሌ ቅድም አሁን እግዚአብሔር ስለ በነቢያት ተሰብኳል። አዎ ተሰብኳል። አሁን ለምሳሌ እኔ እግዚአብሔር በነቢያት የተሰበከው በዚህ መልኩ ነው ብዬ እንዳስረዳሽ፣ ለምሳሌ ስለ እግዚአብሔር ነቢይ ለምሳሌ ምን አለ? ለምሳሌ እግዚአብሔር ልጁን ልኮ እንደሚያድነን በነቢያት ተሰብኳል። እሱን ላሳይሽ። ግን እኮ እግዚአብሔር አልወለደም አባት አልወለደም ትላላችሁ። እሱ አላህ ነው። ስለ አላህ አይደለም የምናወራው፣ ስለ እግዚአብሔር ነው የምናወራው። ስለዚህ አስረግዞ ነው የተወለደው። እሱ አላህ ነው ሚስት የሚፈልገው። ማርያም በመንፈስ አሁን ልመልስልሻ። እሱ አሁን ለምሳሌ ልጅ እንዲኖረኝ ሚስት ያስፈልገኛል ብሎ የተናገረው አላህ ነው። አሁን በጭንቅላትሽ ውስጥ አላህን ይዘሽ ነው የምታወሪ አንቺ። አሁን እግዚአብሔር ጋር ከመጣሽ እግዚአብሔር የወለደ አላለም አላለም። ኦኬ እሺ፣ ክርስቲያን አንድ ያሳያት። እሺ ልጅ እንዲኖረኝ ሚስት የሚለውን አሳያትና ወደ እኛ ልመልስላት። እሺ አይዲ ሜቢ እስኪ ይህንን ላስነብብሽ። ሚስት የሚፈልግ አካል ወንድ ነው አይደለ? ቅድሚያ ግን አይዲ ቤት የሰማሁ ያየው ነው። እንኳን ደህና መጣሽ። እንኳን ደህና ቆየ ዲያቆን እፎይ። ዲያቆን የሚላል እዚህ ጋር ዲያቆን እፎይ ሲባል ነው የምሰማው። እኔ እንጃ የክብር ስም መሰለኝ። ዲያቆን ማለት ዲስሪስፔክት አይደለም፣ የክብር ስም ነው ዲያቆን። ኦኬ እኔ አሁን አይዲ ብዬ ነው የጠራሁሽ። እኔ የክብር ስም መስሎኝ ነው። በነጠላ ልጥራክ? እሺ እፎይ የክብር አሁን እኛ ሼኪ እንደምንለው ኡስታዝ እንደምንለው አክብሬ መጥራቴ ነው። መልካም እሺ። ልጅ አለሽ? የለኝም። ኦኬ አላገባሽም? ይሄ የግል ላይፌ ነው፣ የግል ህይወቴ ነው። ምን ነው? መልካም። አንድ ሰው ልጅ እንዲኖረው ምን ያስፈልገዋል? ወንድ ከሆነ ሚስት ያስፈልገዋል፣ ሴት ከሆነች ባል ያስፈልጋታል። ኦኬ ወንድ ከሆነ ሚስት ያስፈልገዋል፣ ሴት ከሆነች ደግሞ ባል ያስፈልጋታል። መልካም። እኔ እንደዚህ አንድ አካል እንደዚህ ቢልስ ልጅ አለህ ተብሎ ሚስት ሳይኖረኝ ልጅ እንዴት ይኖረኛል ቢል ያ አካል ሴት ነው ወንድ ነው? ሚስት ሳይኖረኝ ልጅ እንዴት ይኖረኛል ቢል አንድ አካል ወንድ ነው ሴት ነው? ጾታውን አልገለጽክልኝም እኮ። እንዴት ሚስት ሳይኖረው ሚስት ሳይኖረኝ ልጅ እንዴት ይኖረኛል ቢል የሆነ እንደዛ ብታነቢ እንደዛ ሚል እንደዛ ያለው አካል ልጅ እንዲኖረው ሚስት ያስፈልገዋል አያስፈልገውም? አልተገለጸልኝም ሀሳብክ ምን እንደሆነ። እንደ ግልጽ እኮ ነው። ወንድ ከሆነ ሚስት ያስፈልገዋል አልሽኝ፣ ሴት ከሆነ ባል ያስፈልጋታል አልሽኝ። እንደዚህ የሚል ጽሑፍ ብታነቢስ ወረቀት ላይ ለምሳሌ ሚስት ሳይኖረኝ ልጅ እንዴት ይኖረኛል የሚል ደብዳቤ ብታገኝ የጻፈልሽ አካል እንደዛ ብሎ ልጅ እንዲኖረው የሚያስፈልገው ሚስት ነው ወይንስ ባል? ነች ባል። ወንድ ከሆነ ሚስት፣
አማርኛ አይደል እንደማወራው ሚስት ሳይኖረኝ ያ ሚስት ሳይኖረኝ ልጅ እንዴት ይኖረኛል ያለው አካል ልጅ እንዲኖረው ምንድን ነው የሚያስፈልገው? ሚስት ያስፈልገዋል አልኩክ። ወንድ ከሆነ ሚስት ያስፈልገዋል፣ ሴት ከሆነች ባል ያስፈልጋታል። ጥያቄው ላይ ብቻ ሚስት ሳይኖረኝ ሚስት የሚያስፈልገው ልጅ እንዲኖረው ማን ነው? ሚስት ሳይኖረኝ ልጅ እንዴት ይኖረኛል ቢል ደብዳቤሽ የሰጠሽ ያንን የጻፈልሽ እንደዛ ብሎ ሚስት ሳይኖረኝ ልጅ እንዴት ይኖረኛል ያለው ሴት ነው ወንድ ነው? አላነበብኩማ ደብዳቤውን። ሴት ይሁን ወንድ ይሁን እኔ እንጃ። ሚስት ሳይኖረኝ ልጅ እንዴት ይኖረኛል የሚለው ማን ነው? ወንድ ነው። እናመሰግናለን። እሱም አላህ ነው። አንብብላታ። ይኸውልሽ እዚህ ጋር አላህ ነው እንደዛ ብሎ የተናገረው። ደብዳቤ ብሎ የጠየቀሽ እፎይ በአጭሩ ቁርአን ላይ የተጻፈ ቃል ነው። አላህ የተናገረው ማለት ነው። ምን ይላል መሰለሽ? ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል ብሎ የተናገረው አላህ ነው። ይሄ እኮ ለእናንተ ግልጽ አማርኛ ነው እኮ። እናንተ አብ እግዚአብሔርን ወደ ምድር ላከው ነው እንደሆነ እንደምትሉት አላህ ልጅ ለመውለድ ስለዚህ ሚስት ያስፈልገዋል ማለት ነው። አላህ ደግሞ ልጅ የለውም አልኳችሁ እኮ። ሚስት ቢኖረው ግን ይወልድ ነበር። ፈጣሪ ሚስት የለውም፣ ልጅ የለውም፣ አይወልድም፣ አይወለድም። ጾታው ግን ወንድ ነው አይደል? አልተገለጸም። ሚስት የሚፈልግ አካል ጾታው ምንድን ነው? ፈጣሪ ነው፣ አልተገለጸም። ፈጣሪ ነው በይ። ሰማይና የምድር ምን አይነት ጾታ ነው ያለው? እሺ ፈጣሪ ብለሽ የምትከታዩ ሚስት የሚፈልገው አካል ይሄው ሚስት ይፈልጋል። ሚስት እፈልጋለሁ እያለ ነው እዚህ ጋር። እሱ አላህ አንድ ነው፣ አይወልድም፣ አይወለድም፣ ለሱ ቢጤም አምሳያም የለውም። ሚስት ስለሌለው ነው ያልወለደው ነው ያልወለደው ሚስት ስለሌለው ነው። አልወለደም አልወለደም ማለት እንጂ አይወልድም አይወለድም ካላለ ስለዚህ ወደፊት ሚስት ሲያገኝ ሊወልድ ይችላል ማለት ነው። ፈጣሪ ነው። ፈጣሪ አይወልድም አይወለድም። አይዳ መልስልኝ አንተን የእናንተን ጨርሽ በቃ። ኦኬ ምንድነው ጥያቄ? ትንቢቶቹን እናሳያትና አንድ መልሱን መልስ። አንድ ጥያቄ ግልጽ የሆነ ጥያቄ አንድ ጥያቄ ጠይቂ። አንድ ግልጽ ጥያቄ። ያ ፈጣሪ የሁሉንም የልቡን ያውቃል አይደለ? ምሳሌ ማለት ነው። የሁላችንም ልባችን ውስጥ የምናስበውን ያውቃል። ለምንድን ነው ለሳንቲም ይሁዳዎች በሳንቲም ሲሸጡት እሱ እንዴት ነው ይሁዳውን እያወቀ ምን እያሰበበት እንደሆነ ያወቀ አሳልፎ እስኪሰጠው ድረስ ፈጣሪ ራሱን ማዳን አይችልም? ለምን ተሰቃየ? እነሱን ማጥፋት አይችልም ነበር ነው? ፈጣሪ እስከሆነ ለምን በሰዎች ይሰቃያል? እነሱንም አጥፍቶ ምድርን ማጥፋት ሁሉን ማድረግ የሚችል ፈጣሪ ለምን በሰው ልጅ ይሰቃያል? ግልጽ ጥያቄ። ሰቅለውት እንዲህ እስኪያሰቃዩት ለምን? አሁን ለኛ ብሎ ነው እናንተ የምትሉት? ለምን ለሰዎች ለሰው ልጆች ብሎ ተሰቃየ? ለምን እንደዚህ በስቃይ መልኩ ራሱን ሊያሳውቀን ፈለገ? እሺ ሚዩት አድርጊ። ሩቅን የሚያውቀው ፈጣሪ ብቻ ነው። ሱራ 3:49 አንዴ ክፈተው ክርስቲያን መዝሙር ያሬድ ትቀጥላለህ። ጥያቄዋ ምንድነው? እሱ ሩቁን አዋቂ ፈጣሪ ብቻ ነው እና እስልምና አይደለም፣ ከእስልምና አይደለም፣ ከራሳችሁ ዳምጪ። ቆይ እናስተምርሽ ከሆነ ሩቁን የሚያውቀው ፈጣሪ ከሆነ ኢየሱስ ፈጣሪ ከሆነ እንዴት ነው እሱ አያውቅም ወይ የሚል ጥያቄ ነው። እንኳን በእኛ መጽሐፍ ውስጥ በእናንተ መጽሐፍት ውስጥ እንኳን በቤትና የሚያደርጉትን የሚበሉትን የሚደብቁትን እንኳን ኢሳ ያውቃል። ሙታንን አስነሳለሁ፣ የምትበሉትና በብብታችሁ የምታደልቡትንም ሁሉ ነግራችኋለሁ፣ የምታምኑ እንደሆናችሁ ለእናንተ በዚህ ውስጥ በእርግጥ ታምር አለ ይላል። እያንዳንዷን የሚያውቅ ፕሊስ ሩቁን አዋቂ ተብሎ የሚታመነው በእስልምና ፈጣሪ ብቻ ነው። ኢሳ ራሱ በእስልምና ያለው ኢሳ ራሱ ለምን በሰው ልጆች ተሰቃየ ነው እኮ ለመልስልሽ ነው። አሁን ማይክ ካነሳሽ እናስወርድሻለን።
ሩቁ የሚያውቀው ፈጣሪ ብቻ ነው። እንዴት ነው አያውቅም ወይ ምናምን ላልሹ ያውቃል። በቁርአንሽም ይሄ ስላለ ማለት ነው። በቁርአንሽም ሩቁን አዋቂ ኢሳ ብቻ ነው። መሐመድ አያውቅም። ሌላ መሐመድ ምንም በእኔ ላይ ምን እንደሚደረግ እንኳን አላውቅም ነው ያለው። እንኳን ሌሎቹን ሊያውቅ ሱራ 46:9 ላይ በእኔም በእናንተም ላይ ምን እንደሚደረግ እንኳን አላውቅም። ከነብይ መልእክተኛ ቢጤ የሌለኝ ያለው ምንም አውቀው ፈጣሪ ነው አላህ ነው የሚያውቀው። አዳምጪ ቆይ አዳምጪ። ስለዚህ ሩቁን አዋቂ ኢሳ ነው። በቁርአንም እንትና መዝሙር ላይ ትቀጥላለህ። ማርቆስ ወንጌል ምዕራፍ 2 ላይ ከቁጥር 5 ጀምሮ በልባቸው ውስጥ ያለውን እንኳን ያውቃል። የልብን የሚያውቀው ማን ነው ላልሹ ያውቃል። መዝሙር ላይ መቀጠል ትቻል። ቀጥል ያነሳችሁ ላይ ኢየሱስ ክርስቶስ ለምን መከራን ተቀበለ? ለምን ያ ሁሉ ስቃይ ተቀበለ ነው የመጀመሪያው መልስ መሰለሽ አይዳ። የእኛ አምላክ ዝም ብሎ ከሰማይ ሆኖ ዝም ብሎ በቃ በጽሁፍ ብቻ የምናውቀው አምላክ አይደለም። የእኛ አምላክ ፍቅሩን የገለጠልን አምላክ ነው። ብዙዎች አምላክ አላቸው። የብዙዎቹ አምላክ ግን ዝም ብሎ በቃ አያውቁትም። ከፍጥሩ ጋር ራሱ ትስስርም ግንኙነትም የለውም። የእኛ አምላክ ግን በጽሁፍ ብቻ አይደለም፣ ከእኛ ጋር ሆኖ እኛን መስሎ ሰው ሆኖ አይተነዋል። በዛ ደግሞ ፍቅሩን ገልጧል ብለን እናምናለን። ስለዚህ ታዲያ ለምንድን ነው አምላክ ሲሆን እንዲሰቀል፣ እንዲገረፍ፣ እንዲደበደብ ይሄ ሁሉ መከራ እንዲደርስበት ለምን ዝም አለ ካልሽ፣ አንደኛ ፈቃዱ ስለሆነ በዛ መልኩ ፍቅሩን ሊገልጽ ስለፈለገ። መጽሐፍ ቅዱሳችን እንዲህ ይላል። ክርስቲያን የሚሰጠን ጥቅሶች ቶሎ ቶሎ እያወጣላት እንሂድና ከኃጢአታችን ሊያድነን ከኃጢአታችን ሊያጥበን ስለፈለገ የመጀመሪያው ፍጹም የሆነ ይቅርታ ፍጹም የሆነ ድነት የሚገኘው ቤዛ ሆኖን እሱ ስለሆነ፣ ቤዛ ማለት ምትክ ሆኖን ስለሆነ ያንን ምሕረቱ ለመግለጽ ስለና ስለ ሁላችን ስለ አንቺም ባታምኝበትም ስለ ሁላችንም ግን መከራን ሕማምን ተቀበለ። ሮሜ 5:8 አንዴ ክፈትላት። እሺ ነገር ግን ይላል፣ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳናል ይላል። ስለዚህ እግዚአብሔር ምን ያህል እንደወደደን የምናውቀው እኛ ዝም ብሎ በቃ ከሰማይ ሆኖ በቃ ዝም ብሎ ወዳቸዋለሁ በሚል አይደለም፣ በተግባር ወዶን አሳዩናል። ለምሳሌ ፍቅር የሚባለው ትክክለኛ ፍቅር የሚባለው ቅድም እፎይ ስጠይቅሽ ነበረ፣ ባል አለሽ ወይ ብሎሻል። ባልሽ እንደሚወድሽ እርግጠኛ የሚሆነው ምን ሲያደርግ ነው? ለአንቺ መስዋዕትነት ሲከፍል ነው። ለአንቺ የሚገባውን ነገር በተግባር ሲያደርግልሽ ነው እንጂ ዝም ብሎ በአፉ ወድሻለሁ ስላልሽ አይደለም። የእኛ አምላክ በአፍ ብቻ ወይም በቃል ብቻ ለመወዳቸዋለሁ የሚለን ከእኛ ጋራም ሆኗል። ስለዚህ እግዚአብሔር ለእኛ ያለውን ፍቅሩን ልጁን ለእኛ ቤዛ እንዲሆን ልጁ ስለኛ እንዲሰቀል በመስጠት ፍቅሩን ገለጸ። ለምን? ከኃጢአታችን እንድንታጠብ ከኃጢአታችን እንድንነጻ። ሮሜ 5:8 ይሄን ነግርሻል። ኢየሱስ ክርስቶስ የሞተበት ደግሞ ሌላው ደግሞ በመጽሐፍ እንደተጻፈው እዚህ አንደኛ ቆሮንቶስ ደግሞ ወጣላት። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 3 እስከ 4 አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 3 እስከ 4 እሺ አንደኛ ቆሮንቶስ ምዕራፍ 15 አይደል ያወጣው? አዎ እሺ። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጧችሁ እንዲህ ብዬ አለ። ምን? መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍ እንደሚል በሶስተኛው ቀንም ተነሳ ይላል። ስለዚህ ክርስቶስ ታዲያ ለምንድን ነው የሞተው ካልሽን ደግሞ መጽሐፍ እንደሚል ማለት ነው ነቢያቱ እንደተናገሩት ትንቢቱ ይፈጸም ዘንድ ኢየሱስ ክርስቶስ ስለና ስለ አንቺ ስለ ሁላችን ምን ሆነ? እዚህ ጋር መጽሐፍ እንደሚል የሚለው መጽሐፍ እንደሚል ምንድነው? ትንቢቱ እንደተናገሩት የተናገሩ ትንቢቶች አሉ። በኋላ ላይ ያሳይሻለሁ። ትንቢቱ ይፈጸም ዘንድ አንዴ ልጨርስና ትጠይቅኛለሽ ፕሊስ። ትንቢቱ ይፈጸም ዘንድ ጥቅሶቹን እያሽ ትንቢቱ ይፈጸም ዘንድ መከራን ተቀበለ፣ ተገረፈ፣ ተሰቃየ፣ ሞተ። የትኛው ትንቢት ካልሽኝ ትንቢተ ኢሳይያስ ምዕራፍ 53 ጋር ሄደላት አንዴ። ይሄ ደግሞ በነቢያት አስቀድሞ የተነገረውን ትንቢት ደግሞ ላሳይሽ ነው። በነቢያት ደግሞ አስቀድሞ እርሱ ስለኛ መከራን እንደሚቀበል ደግሞ የተነገረበት ትንቢት አለ። ምን ይላል? እሺ ከፍ በል ትንሽ ወደ 3 ወደ 4 ሂድና እሺ የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚያሰውርበት የተናቀ ነው፣ እኛም አላከበር ነው። በእውነት ደዌያችንን ተቀበለ ሕማማችንም ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መታለፋችን ቆሰለ፣ ስለ በደላችንም ደቀቀ።
የደህንነታችንም ተግሣጽ በእርሱ ላይ ነበር፣ በእርሱም ቁስል እኛ ተፈወስ ይላል። እሺ ስለዚህ ኢየሱስ ክርስቶስ የቆሰለው የተቸነከረው የደማው የተገረፈው እኛ እንፈወዘን ነው። በእርሱ ቁስል እኛ እንፈወዘን፣ በእርሱ ግርፋት እኛ ከመከራ እንድንወጣ ነፃ እንድንሆን ስለኛ ቤዛ ምትክ ሊሆን ይህን አደረገ። የመጨረሻው ጥቅስ ነው፣ ወደ አንቺ እመጣለሁ። በጣም ብዙ ነው ያለው፣ ግን በአጭሩ ልንገርሽ ብዬ ነው። የመጨረሻው በፈቃዱ ነው የሞተው። በፈቃዱ ራሱን አሳልፎ ሰጥቷል። የዮሐንስ ወንጌል ጋር ሂድላት። የዮሐንስ ወንጌል ምዕራፍ 18 ጋር ሂድላት። ዮሐንስ ወንጌል ምዕራፍ 18 በደንብ አስተውይን ክፍል እንዲህ ይላል ከቁጥር 3 ላይ ስለዚህ ይሁዳ ጭፍሮቹንና ከካህናት አለቆች ከፈሪሳውያንም ሎሌዎቹን ተቀብሎ በችቦና በፋና በጋሻ ጦርም ወደዚያ መጣ። ኢየሱስም የሚመጣበትን ሁሉ አውቆ ይላል። እሺ ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጓላችሁ አላቸው። ሊይዙት ሊገርፉት ሊሰቅሉት እንደመጡ ስለ አውቋል ጌታ አልሸሸም፣ አልሮጠም፣ ቆሞ ጠበቃቸው። ምክንያቱም በእርሱ መገረፍ በእርሱ ቁስል እኛን እንደምንፈወስ ስለሚያውቅ። ስለዚህ ማንን ትፈልጋላችሁ አላቸው። የናዝሬቱን ኢየሱስን ብለው መለሱለት። ኢየሱስም እኔ ነኝ አላቸው። አሳልፎ የሰጠው ይሁዳ ደግሞ ከእርሱ ጋር ቆሙ ነበርና እንግዲህ እኔ ነኝ ባላቸው ጊዜ ወደኋላ አፈግፍገው በምድር ወደቁ ይላል። አስተዊ ክርስቶስ ምንም አላረገም። በቃ እኔ ነኝ ብቻ ነው ያላቸው። እኔ ነኝ ሲላቸው ግን ወደቁ። ለምን ወደቁ? እኔ ነኝ የሚለው ቃል ብቻ ነው የጣላቸው። አልተዋጋቸውም። ምንም የተፈጠረ ነገር የለም። እነሱ ግን ጎራዴ ይዘዋል፣ ገመድ ይዘዋል፣ ሊሰቅሉት የሚያስፈልገውን ነገር ሁሉ ይዘዋል። ኢየሱስ ክርስቶስ ግን እኔ ነኝ ባላቸው ጊዜ በምድር ላይ ወደቁ እነዛ ሁሉ ይላል። ኦኬ። ከዛ ድጋሚ ደግሞም ሁለተኛ ጊዜ ማንን ትፈልጋላችሁ ብሎ ጠይቃቸው። እነርሱም የናዝሬቱን ኢየሱስን አሉት። ኢየሱስም መልሶ እኔ ነኝ አልኳችሁ፣ እንግዲህ እኔን ትፈልጉ እንደሆናችሁ እነዚህ ይሁዱ ተዋችሁ አለ። አየሽ፣ እኔን የምትፈልጉ እኔን ፈልጋችሁ ነው የመጣችሁት፣ ይኸው ያዙኝ። ሐዋርያትን ግን እንዳትነኩ፣ የኔን ተማሪዎች ግን እንዳትነኩ እኔን ያዙኝ አለ። ይህን ክፍል ሙሉን ብናነበው ረጅም ነው የሚሆነው። ስለዚህ ማጠቃለያው መሰለሽ ኢየሱስ ክርስቶስ ለምን ተሰቀለ ካልሽ የመጀመሪያው ስለኛ ስለ አንቺ ስለ ዓለም ሁሉ ቤዛ ሊሆን መድኃኒት ሊሆን በቁሱ ሊፈውሰን ትንቢት ይፈጸም ዘንድ የተነገረ ትንቢት አለ አስቀድሞ በነቢዩ በኢሳይያስ በሌሎችም ነቢያት የተነገራል፣ ያ ትንቢት ይፈጸም ዘንድ። ሁለተኛ ደግሞ ኢየሱስ ክርስቶስ ራሱን በፈቃዱ ስለና ስለ አንቺ ስለ ዓለም ሁሉ በደል ኃጢአት በፈቃዱ ራሱን ስለሰጠ፣ ኦኬ፣ በፈቃዱ ራሱን ስለሰጠ። ሶስተኛው ደግሞ ሮሜን ጠቅሼልሻለሁ፣ ኃጢአተኞች ሆነን ሳለን በደለኞች ሆነን ሲያለን የሚያድነን ማንም ሳይኖር ሳለ እርሱ ራሱ ከሰማይ ወርዶ ሌላ አማራጭ ነበር ተሰቅሎ ከመሰቃየቱ አንዴ ልጨርስልሽ፣ ያለማጌታው ነው። አረ ልጨርስልሽ። ኦኬ። ስለዚህ እርሱ ከኛ ጋር ሊሆን ስለወደደ፣ ኦኬ። የቅድምን ብዬሻለው፣ የኛ ጌታ እኛ አይደለም መስፈርት የምናወጣለት አይዳ። ለምሳሌ ፍጡር ለፈጣሪው መስፈርት የሚያወጣ ከሆነ ጣዖት ነው የሚያመልከው። ለምሳሌ አንቺ ለአላህ ይሄን ማድረግ ስትችል ይሄን ለምን አረግ አትይም አይደል? ምክንያቱም ማድረግ የሚፈልገውን ያረጋል ብለሽ ታምኛለሽ። ማድረግ የሚፈልገውን ነገር ሲያረግ መብቱ ነው፣ አትከራከሪውም። እንዴ ለምን እንዴት አታረግም ነበር ብለሽ ከፈጣሪ ከምትወጋ አካል ጋር አትነጋገሪ። እግዚአብሔር በልጁ ሊያድነን ወደደ። ፈቃዱና በዚህ መልኩ ፍቅሩን ሊገልጽልን ስለወደደ ከኛ ጋር ሆነ። ስለዚህ ፍቅሩን ሊገልጽ ስለወደደ እንደኛ ሰው ሆነ ማለት ነው። ቅድም ምን ብዬሻለው? አምላክ የሚባለው አካል እወዳቸዋለሁ ብቻ ብሎ መናገር በቂ አይደለም። ፍቅሩን ደግሞ ለእኛ ለፍጡር ያለውን ፍቅር በተግባር የገለጸ ኢየሱስ ክርስቶስ ብቻ ነው። ሌላው ዝም ብሎ በወሬ ብቻ የቀረ ነው። ኢየሱስ ክርስቶስ አምላካችን ግን እወዳቸዋለሁ ሲለን ከኛ ጋር ሆኖ ስለኛ ተገርፎ ስለኛ ደምቶ ስለኛ ተሰቅሎ ሰው ሆኖ ቤዛ ሆኖ ከኃጢአታችን ያነጻን ነው፣ ያዳነን ነው። ስለዚህ ከሰማይ ሆኖ አያድንም ነበር ይላልሽኝ። የመጀመሪያው በዚህ መልኩ አምላካችን ሊያድነን ወደደ። ስለዚህ ሊያድነን የወደደበትን መንገድ አሜን ብለን እንቀበላለን፣ አንከራከርም ከአምላካችን ጋር። ሁለተኛው ደግሞ ትንቢት ደግሞ ተነግሯል። የነቢያቱ ትንቢት ውሸት አይደለም። በነቢያት የተነገረው ትንቢት ስለ ክርስቶስ መምጣት፣ መሞት፣ መነሳት ተነግሯል። ስለዚህ ያ ትንቢት እንዲፈጸም ደግሞ ክርስቶስ ሰው ሆኖ ሞቶ ተነስቶ ወደ ሰማይ አድርጎ ዳግም ደግሞ በክብር ደግሞ እንደሚመጣ ሁሉ ትንቢት ተነግሯል። ስለዚህ ትንቢቱ ይፈጸም ዘንድ ደግሞ ይሄ ግድ ስለሆነ
ሰው ሆኖ ያም አለ ያድነናል። ይመጣል፣ መጨረሻው ዘመን ላይ ይመጣል። ሶስተኛ ደግሞ በእናንተ ጥያቄዎችን ጠይቄ ቆይ አንዴ ሰዓትም ይሄድ አንድ አይዳ ስለሆነ ልውጣ። አንዴ አንዴ ሲጀመር ኢሳና ኢየሱስ ክርስቶስ አንድ አይደሉም። ይሄን ወቂ። ኢሳና ኢየሱስ ክርስቶስ ፈጽሞ የሚገናኙም አይደሉም፣ አንድም አይደሉም። አንድ ናቸው ተብሎ ተነግረሽ ከሆነ እሱ ውሸት ነው። በመጽሐፍ ቅዱስም በቁርአኑም አንድ እንዳልሆኑ እናሳይሻለን። መሆኑን ነው በእስልምና ምናምነው። ለምሳሌ ኢሳ ማለት ማለት ነው። ከስም ትርጉም ልጠይቅሽ። ኢሳ ማለት ማለት ነው። መልእክተኛ ነብይ ነው። ትርጉም የስሙን ትርጉም ልጠይቅሽ። የስሙን ትርጉም የነብይ ስም ነው። ኢሳ ትርጉሙ ምንድን ነው? ሄዶ ነው አላውቅም። ምንድን ነው? ይዶን ነው። ኦኬ። ኢየሱስ ማለት ግን መድኃኒት፣ አዳኝ፣ ፈዋሽ ማለት ነው። የሉቃስ ወንጌል ምዕራፍ 2 ላይ እርሱ መድኃኒት ኢየሱስ ክርስቶስ ይወለዳል ይላል። ስለዚህ ኢየሱስ ማለት ራሱ መድኃኒት፣ አዳኝ፣ ፈዋሽ ማለት ነው። ኢሳ መድኃኒት ማለት ነው ትርጉሙ። እንደ ሁሉም ነብያቶች ኢሳ ነብይ ነው። በቃ ኢሳማ የእናንተ ጉዳይ እኮ ነው። ኢሳማ የእናንተ ነው፣ መብታችሁ ነው፣ ያዙት። ኢየሱስ ክርስቶስ እና ኢሳ ግን አንድ አይደሉም። አሁን ኢሳና እኮ ኢየሱስ እኮ የሚያመሳስላቸው አሁን በመጨረሻው ዘመን መጥቶ የሚያደርጋቸው አሁን አይገናኝም። ማገናኘት ገናኝ እኛው ቁሚና የጠየቅሽው ተመለሰልሽ። ኢየሱስ የመጨረሻው ጊዜ የዓለም መጨረሻ መጥቶ ህዝቦቹን አያድንም። እሺ የመጨረሻው ጥያቄሽ ምንድን ነው? እሱ ነው ጥያቄሽ የመጨረሻው ነው። የመጨረሻው ጥያቄ 3 ቀን ሞቶ እስኪነሳ ዓለምን ማን ያስተዳደረ ነበር? ነበረ ኩዌሽን። እሺ እፎይ መልስልሻል። እኔ ቅድሙን ብቻ የተናገርሽው ልመልስና አላቁም። ኢየሱስ ክርስቶስ ሲመጣ ምን ያደርጋል ላልሽኝ አይደለ? አንድ የማቴዎስ ወንጌል አውጣላትና ላሳያት በመጽሐፍ ቅዱስ ኢየሱስ ክርስቶስና ኢሳ እንደማይገናኙ። እሺ ይሰጣል። ክርስቲያን አንዴ አሳያትና በቃ እንጨርስ። የማቴዎስ ወንጌል ምዕራፍ 24ን ኢየሱስ ክርስቶስ ሲመጣ ምን ያደርጋል የሚለውን ብቻ እናሳያት። የማቴዎስ ወንጌል ምዕራፍ 24 ይሄ ሶስተኛው ጥያቄ የሁሉም ሙስሊም ጥያቄ ነው። አንድ አይዳ 3 ቀን ሞቶ እስኪነሳ ማን ነው ዓለምን ሲያስተዳድር የነበረው? ኩዌሽን እቺ ጥያቄ መልስልሻል። ችግር የለውም። አንዴ ችግር የለውም ሳይሆን የማይገናኝ መሆኑን ላሳየሽ ነው። ኢሳን ከደጃል ጋር አታጊው፣ እሱ ከደጃል ጋር ይዋጋ። ኢየሱስ ክርስቶስ ግን ስለ ደጃል የሚባል ነገርም ታሪክም የለም። ኢየሱስ ክርስቶስ ኢሳ አይደለም ያልንበት አንደኛው ይሄ ነው። ቁጥር 30 ላይ ምን ይላል? የሰማያት ኃይላት ይነዋወጣሉ፣ በዚያን ጊዜ የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያውታል። መላእክትም ከታላቅ መለከት ድምፅ ጋር ይልካቸዋል። ከሰማያት ዳርቻ እስከ ዳርቻ ከአራቱ ነፋሳት ለእርሱ የተመረጡትን ይሰበስባሉ ይላል። ስለዚህ ኢየሱስ ክርስቶስ ሲመጣ ምንድነው የሚያደርገው? እንደምታየው ከሰማያት ዳርቻ እስከ ዳርቻ ያሉት መላእክቱን ይልካል። መላእክቱ ደግሞ ክርስቶስ ያዛቸውና የዓለም ፍጻሜ የዛን ጊዜ ይሆናል። ስለ መላእክቱ ሁሉ ለእሱ የተመረጡትን ይሰበስባሉ። የሰው ልጅ በሰማይ በክብር ወደ ምድር አይወርድም። ወደ ምድር አይወርድም። ኧረ እባክሽ አዳምጪ። ቆይ አይዳ አንድ አዳምጪ። በጣም ጊዜ ገደልሽ። በቃ ቀጥሉ። ወይ ኤኒዌይስ በቃ ፈጣሪ ወደ ምድር አይወርድም። ህንፃዎችን ሊጎበኝ ወደ ምድር አይድ ችግሩ እኮ አላህና ኢሳን ጭንቅላታቸው ውስጥ እየፈለጉት ነው። አሁን አንቺ ኢሳን ማን ነው? ኢሳን እየፈለግሽ ነው። ደጃል ሚስት አግብቶ ልጅ ወልዶ ምናምን የሚለውን የእስልምና ትምህርት እየፈለግሽ ነው። የዛን ጊዜ የዓለም ፍጻሜ ይሆናል። ኢየሱስ ክርስቶስ ሲመጣ የዓለም ፍጻሜ ይሆናል። አላገናኘውም። በቀደሙም ለእፎይ ሲነገረው ነበር። ህንፃዎችን ሊጎበኝ ይወርዳል ኢየሱስ፣ ወክ ይበላል ማታ ማታ ተብሏል፣ ተነግሮታል እኮ። ህዝቦቹን ሊያድን ወደ ምድር አይወርድም ነው ያለው። አላህ ነው በአንድ እግሩ ለሌት ሁሌም ሸንከፍ ሸንከፍ እያለ የሚመጣው። አላህን መስሎሽ ከሆነ ተሳስተሻል። በሮል ምንድነው እሱ? መዝሙረ ያሬድ እንዳለው ነው። አይ ቲንክ አሚር እንተውና 3 ቀን ሲሞት እሱ መልስልኝና እኔም መሽቶብኛል።
ሪካርድ አዳምጪ። ሰላም ተመልሷል። ቅድም ተመልሷል። ሜይ ቢ ዩቲዩብ ላይ ገብተሽ ማየት ትችላለሽ። ከአንቺ በፊት የነበረው እዚሁ ገስት ላይ ረጅም ደቂቃ ቁጭ ብለሽ መልሶልሽ ነበረ። አሚር አጠር አድርገህ ጠይቅ። 7 ሰዓት ሊሆንበት ነው። እሺ አጭር ጥያቄ ነው። እሺ በቃ በሬስፔክት አመሰግናለሁ። ሌላ ጥያቄ ካለኝ እመለሳለሁ። አመሰግናለሁ ሁላችሁንም። እሺ ባይ። ዩቲዩብ ላይ አዳምጪው። ቅድም ሄደዋል። ረዘም ተጠይቆ አላደረገውም። በጣም አጭር ጥያቄ ነው የጠየቀው። ኦኬ አሚር ሌላ ጥያቄ ካለኝ ይኸውልሽ ተመልሼ እመጣለሁ። ፎሎ አድርጌሻለሁ። ፎሎ መልሽና እኛም ቤት ስንከፍት መተሽ መጠየቅ ትችያለሽ። ምናልባት ልንከፍት እንችላለን እፎይ ከዘጋ በኋላ ጥያቄዎች ለመሸባቸው እና ፎሎ መልሽልኝ። ዲያቆንን ፎሎ መልሽለት። ዲያቆን ፎሎ አድርጋትና ትመልስላታለህ። ፎሎ ላድርግሽ። ዲያቆን እፎይ ነው። እኔን ነው የሚልሽ። አመሰግናለሁ ዲያቆኑ እፎይ። እመለሳለሁ። እፎይ ዲያቆን አይደለም፣ እኔን ነው ዲያቆን የሚልሽ። እኔ ነኝ ዲያቆን፣ እፎይ ዲያቆን አይደለም። መዝሙረ ያሬድ ኦኬ፣ መዝሙረ ያሬድን ነው ኦኬ። ፎሎ አድርጌሻለሁ። ቃፊዎች ሰምተሽ ነው አይደለ? እኔ ዲያቆን አይደለሁም። እንደዚህ የሚሉ ካሉ ቀጣፊና ወራዳ አባ እፎይ እማማ ሄዳ ይበቃሻል። አሁን ኦኬ እመለሳለሁ። ደህና ደሩ። እሺ አሚር ቀጥል። እሺ ሰዓትም ሄደዋል። በጣም አጭር ጥያቄ ነው። ቀጥል። ስንት ፈጣሪ ነው ያለው? ስንት ፈጣሪ ነው ያለው? እኔ አሁን ለምሳሌ ለመማር ነበር የመጣሁት። ጥያቄን በጥያቄ ሳይሆን አጭር ጥያቄ ቶሎ ነው የምረፍቶብኛል። ተኛ ነው። ስንት ማለት ምን ማለት ነው? ፈጣሪ ስንት ነው እናንተ ዘንድ የምታመልኩት አማል? ስንት ማለት ምን ማለት ነው? በራሱ ስንት ፈጣሪ በቁጥር 1 ወይ 2 3? ኦኬ ፈጣሪን ቁጥር ኤግዛክትሊ ይገልጸዋል ብለህ ታምናለህ? አዎ ለምሳሌ አንድ ፈጣሪ ነው ብዬ አምናለሁ። አዎ ይገልጸዋል። ፈጣሪ አንድ ነው ብዬ አምናለሁ። እኔም አንድ ነኝ። ስለዚህ ከኔ ጋር ይመሳሰላል ማለት ነው አንድ በሚለው። እኔም አንድ ነኝ። ስለዚህ አንተ አላህ ከኔ ጋር ይመሳሰላል ማለት ነው። ለማመሳሰል ሳይሆን ፈጣሪን ስንት ነው የምታመልከው ነው ጥያቄ እኮ። ፈጣሪ እንደኔ ይቆጠራል ካልከኝ እኔም አንድ ነኝ፣ እሱም አንድ ነው። ምክንያቱም ግራና ቀኝ እጅ ያለው ባት ያለው እግር ያለው ነው አይደል አምላክ። አሁን ስለ ባትና ስለ እግር ለማውራት አይደለም። አሁን ቀጥታ ጥያቄ በጥያቄ አይደለም መመለስ ያለብህ። አንተም ፖለቲካ ለመስራት ወደ ባት ሳይሆን እኔ ጥያቄ የጠየኩ ፈጣሪ 3 ነው ወይስ አንድ ነው ጥያቄ ያክል ነው። አንተ የምታመልከው ፈጣሪ 3 ስለሆነብኝ አይ 3 አይደለም ብለህ የምትመልስልኝ ከሆነ እንዲህ ብለህ አስረዳኝ። መልካም ቢኒ ትቀጥላለህ። ቢኒ ወይንም እድል ስላልሰጠ ነው። ሲጀመር ፈጣሪነት የሚቆጠር ነው እንዴ? ባህሪ እኮ ነው አይደለ? አሚር አላወቀው። አሚር አቤት። እሺ ለምሳሌ መፍጠር ባህሪ ነው አይደለ? እሺ ለምሳሌ አምላክ የምትለው አካል ፈጠረ ስትል ምን እየተናገርክ ነው? ባህሪ ነው አይደል የምትናገረው? ቆይ እኔ ስጠይቅ አንድ ጥያቄ ፓራፍሬዝ አድርገና ምላሽ ፈጣሪ ስታመልከው አንድ ፈጣሪ ብለህ አይደል የምታመልከው? አንድ የምትለው ምኑን ነው ንገረኝ ጎበዝ። አንድ ብለህ የተናገርከው ቁጥር አንድ እየጠራክ ነው ወይስ ምንድን ነው? አንድ ብለህ የተናገርከው ብዛቱ ነው እየነገርኩ ያለሁት። ምኑን ብዛቱ ስትል ምኑ የምኑ ብዛት? 3 ነው ወይስ አንድ ነው የምታመልከው? የምኑ ብዛት? የፈጣሪን እኔስ ቁጥርኛ ፈጣሪ እንደዚህ ቁጥር ኢጅማ ነው፣ ስምምነት ጉዳይ ነው። ቁጥር አብሶሉት የሆነ አይደለም። ቁጥር ሰዎች እንዲግባቡበት የተቀመጠ ነው። አንድ ሙሉ ቁጥሮች ጅማሬ አድርገን ብንወስደውም አንድ ሁለትን አስከታይ ነው። ቁጥሮች እያንዳንዳቸው አስከታይ ያላቸው ማለት ነው። ተከታይና አስከታይ ያላቸው። ይሄ ደግሞ ምንድነው? እሱ የሚካፈሉ ደግሞ የፍጡራን መገለጫ ናቸው። ሰዎች የተስማሙበት ኢጅማ ጉዳይ ወይም የስምምነት ቁጥር ፈጣሪን ኤግዛክትሊ በባህሪ ይገልጸዋል ብለን አናምንም። ስለዚህ
መጽሐፍ ቅዱስ ግን በሰውኛ የተጻፈ ለሰዎች የተጻፈ ነው። በሰው ቋንቋ የተጻፈ እንደመሆኑ ፈጣሪ ስንት ነው ብሎ ነው አሚር የጠየቀን። እሱን አድሬስ ለማድረግ ዘዳግም ምዕራፍ 6 ላይ እንደሚናገረው ስማ እስራኤል አምላካችን እግዚአብሔር አንድ ነው ይላል። ያ ማለት ምን ማለት ነው? አምላክ አንድ አምላክ አለ ሌላ የለም ለማለት እንጂ ቁጥር ሁሌ ምን አለው? ሊቆጠሩና የማይቆጠሩ አሉ። ካውንቴብል እንደ አንካውንቴብል አሉ። ካውንቴብል የተባሉ ነገሮች ታንጀብል የሆኑ ነገሮች ናቸው። ሞሮፍ ሊታዩ ሊዳሰሱ መጠንና ልኬት ያላቸው ናቸው። ከመጠንና ከልኬት ውጭ ያሉ ነገሮችን ግን በቁጥር ኤግዛክትሊ ልንገልጻቸው ልንሰፍራቸው ስለማንችል ማለት ነው። ፈጣሪ አንድ እግዚአብሔር ብለህ ስገልጽልኝ አንካውንቴብል ነው። ቀደም እሺ፣ ፈጣሪን ሜቢ አይተኸው ዳሰው ሰፍረኸው በምን ቁመቱ ይሄን ያህል ወርዱ ይሄን ያህል ብለህ ቆጥረኸው ከሆነ እሺ፣ የሚቆጠሩ ነገሮች ራሳቸው መጠን ያላቸው ነገሮች ሊቆጠሩ ይችላሉ። ለምሳሌ እኔ መጠን አለኝ፣ ቁመት አለኝ፣ ክብደት አለኝ፣ እቆጠራለሁ። ከሌላው ሰው እለያለሁ፣ እቆጠራለሁ። ንፋስን እንኳን ቁጠረው ብላ ቆጥረው፣ ንፋስን ትቆጥራለህ? አምላክ ከንፋስም ይረቃል፣ በሁሉ የሞላ ከስፔስ እና ፕሌስ ውጭ ያለ ብለን ነው ምናምነው። እሱን በቁጥር ልናስቀምጠው እንደዚህ ቆጥረህ እንደዚሁ ፒክ አድርገህ እንትን ልትለው አትችልም። ኢቨን ቁጥር የሚያስፈልጋቸው ፈጣሪ አንድ ነው ሁለት ነው ብለህ ለመናገር አትችልም ማለት ነው። አዳምጥ። ቁጥርን ራሱ ስናስቀምጥ ምንድን ነው ሰው አንዱ ከአንዱ መለያ ነው። ቁጥር ራሱ አንዱ ሁለቱ ሶስት እያልን ስንቆጥር አስቀጣይ ነገሮች ሲኖራቸው ነው ቁጥሮችን ልንቆጥራቸው ያስፈለጉበት ምክንያት አንድም ሌሎች እንትኖች ስላሉ የምንለይበት ነው። እዚህ ውስጥ አሁን ለምሳሌ ስንት ሰው አለ? 1 2 3 ብዬ ስቆጥር ያሉትን ሰዎች 2 ስፔስ ክፍተት አለ ብዬ ስል መለያ ስለሆነ ነው። አንዱ ከአንዱ ስለሚለያዩ ማለት ነው። ይሄ የፍጡራን ባህሪ መለኪያ ነው። ኤግዛክትሊ በቁጥር ራሱ ከፈጣሪ ጋር ራስን አመሳስለ እኔ አንድ ነኝ እሱ አንድ ነው የምትል ከሆነ ከፍጡራን ጋር ፈጣሪ ማመሳሰል ነው። እኛ አንድ ነው እግዚአብሔር ስንል አንድ እግዚአብሔር ስንል በመለኮት አንድ ነው። አንድ ፈጣሪ አለ ስንል አንድ ባህሪ፣ አንድ አገዛዝ፣ አንዲት ስልጣን አለ ስንል ሌላ የለም እያልን ነው። ሌላ የለም ከፈጠረን ውጭ ካስገኘን ውጭ ሌላ አስገኝ የለም እያልን ነው። ያ ያስገኘን ያ የፈጠረን እርሱ 3 አካል አለው ብለን እናምናለን። በአካል 3 ነው ብለን እናምናለን። አላህ ግን ስንት አካል እንዳለው ማንም ደፍሮ ሊናገር አይችልም። በአካል 3 ነው የሚል ማስረጃ ከመጽሐፍ ቅዱስ ላይ እስኪ ያሳይ። ኦኬ፣ ይህንን ክርስቶስን በደንብ ነግሮናል። ነቢያትም አስቀድመው አምላካችን የባህሪ ህይወት እንዳለው መዝሙረ ዳዊት ምዕራፍ 33 ላይ ከቁጥር 6 ላይ እስትንፋሱ ፈጣሪ እንደሆነ፣ ኢዮብ 33 ቁጥር 4 ላይ እስትንፋሱ ፈጣሪ እንደሆነ፣ መዝሙረ ዳዊት ደግሞ ቃሉ ፈጣሪ እንደሆነ ነግሮናል። አምላካችን ቃል አለው፣ እስትንፋስ አለው። እስትንፋሱም ቃሉም ፈጣሪ እንደሆኑ ነግረውናል ማለት ነው። ስለዚህ ቃሉም አካላዊ ነው፣ እስትንፋሱም አካላዊ እንደሆነ ነግሮናል። አካላዊ ኢንሴንስ መፍጠር የሚችል ማስገኘት የሚችል ማለት ነው። ይህን ደግሞ በአዲስ ኪዳን ላይ ስንመጣ ክርስቶስ ራሱ በስጋ ሲገለጥ ይህን በግልጽ ነግሮናል። እኔና አብ እያለ ደጋግሞ ከማስረጃ ጋር ቢሆን አይሻልም? እያየን ኦኬ፣ አንዴ ክርስቲያን ትከፍታለህ። ኢዮብ 33 ቁጥር 4 አይ ቲንክ መሽቷል። ረጅም ነው የስላሴን ኮንሰፕት ውስጥ ስለገባ የተወሰነ አሳየውና የተወሰነ አሳየውና ትንሽ ነገር ልዋለሁ። ቀጥል ብዬ ነበር። እኔም ደክሞኛል። 7 ሰዓት ሊሆንብን። የእግዚአብሔር መንፈስ ፈጠረኝ። ማን ፈጠረኝ ይላል አሚር? የእግዚአብሔር መንፈስ ፈጠረኝ፣ የአምላክ እስትንፋስ ህይወትን ሰጠኝ። ማን ይላል? ሀይ ካላወራህ ማን ያልቀጥልም? መረጃ ጠይቀኝ። ካላወራህ አልቀጥልም። አውራ። ኤኒዌይስ መንፈስ ቅዱስ ወይንም ደግሞ የእግዚአብሔር እስትንፋስ እግዚአብሔር ፈጣሪ ነው ብለን እናምናለን። አምላካችን እስትንፋስ አለው ወይንም ደግሞ የባህሪ ህይወት አለው። እሱ ፈጣሪ ነው ብለን አካላዊ ነው ብለን እናምናለን። አምላካችን ቃል አለው ብለን እናምናለን። ቃሉ ፈጣሪ ነው፣ ሁሉን አስገኝ ነው ብለን እናምናለን። ስለዚህ 3 አካል ስንል ከዚህ አንጻር ነው። አላህ ቃል አለው እስትንፋስ አለው ብላችሁ የምታምኑ ከሆነ ቃሉ ፈጣሪ ነው ፈጣሪ አይደለም? ወይንስ እንደኔ እዚህ ቲክቶክ ላይ ያሉ ውርውር የሚሉ ኡስታዞች አክቹዋሊ የሚያውቁት ምንድነው ያለህን ቃል ልክ እንደነሱ ቃል ዝሩ ቃል አድርገው ቃሉ ያንተ ነው ወይንስ አንተ ነህ የሚል አይነት ሌም የሆነ አርጉመንት አላቸው። እኛ ማንንም ፈጣሪን በፍጡራን አናመሳስለውም። ስለዚህ ቃሉ ራሱ
ቃሉ ምንድነው? ፍጡር አይደለም፣ ዝርው አይደለም። ስለዚህ ቃሉ ራሱ ምንድነው? አካላዊ ነው፣ መፍጠር የሚችል ነው። የባህሪ ህይወቱም ደግሞ መፍጠር የሚችል ነው። አንዱ ከአንዱ የሚለይ አይደለም። አንዱ በአንዱ ደግሞ ህልው ነው። ስለዚህ አካል ስንል ከዚህ አንጻር ነው እኛ ሶስት አካል ስንል። በእስልምና ግን አይታወቅም። አላህ ደፍሮ ስንት አካል እንዳለው ማሳየት የሚችል የለም። ምክንያቱም ኢቨን አካላቶቹ በአቱም ሆነ እጁ ፈጣሪ ናቸው አይደሉም፣ አንዱ በአንዱ ህልው ናቸው አይደሉም፣ የሚታወቅ የለም። የሚታወቅ ስላልሆነ ማለት ነው። ቃሉ ፈጣሪ ከሆነ እጁ ፈጣሪ ከሆነ ወይንም ደግሞ አንዱ ለአንዱ ጥገኛ እስካልሆኑ ድረስ አንዱ ለአንዱ ጥገኛ ከሆነ ደግሞ እሱ የፍጡር ባህሪ ነው። ምክንያቱም ሆሉ ፒረሩ ሆሉን የሚቀድም ከሆነ ምንድነው የሚሆነው ማለት ነው? ወደ የመነጣጠል ባህሪ ያመጣል ማለት ነው። የሚነጣጠል ነገር ሁሉ ደግሞ ኮራፕትድ ይሆናል። ኮራፕትድ የሚሆን ነገር ደግሞ በሙሉ ፍጡር ነው። ስለዚህ አላህ የምታጸድቅለት አካላቶች በሙሉ እየተደማመጥን ወደ ፍጡራን ባህሪ ውስጥ ይወስዳል ማለት ነው። እግሩ፣ እጁ ዲስቲንክት ከሆኑ አንድ ብለህ ልቆጥረው አይችልም ማለት ነው። አሌስ እንደኔ ደምረሃቸው አንድ ነው እስካላልክ ድረስ ደምረህ ካመጣህ እንደኔ ደግሞ ፍጡር ይሆናል አላህ ማለት ነው። እንደኔ 2 እግር ያለው፣ እንደኔ ባት ያለው፣ እንደኔ 2 እጅ ግራና ቀኝ ያለው፣ እንደኔ 5 ጣት ያለው ፍጡር እያመለክ ይሆናል። እሱ ደግሞ የሚታይ ነው፣ የሚሄድ ነው፣ የሚንቀሳቀስ ነው። እርሱ ደግሞ የፍጡር ባህሪን ፕሮሰስ ያደረገ ነው። ስለዚህ እንደኔ ተኔ አንዱ እኔ አንድ እንደመባለውና ስለ ቁርአን ወላሂ ላዚም ጠንቀቀህ ታውቃለህ። አንተ ህዝቡን ፈርተህ ነው እንጂ ሙስሊም ነው። ወላሂ ላዚም ውስጥ ፍላጎት አለው። ህዝቡን ፈርተህ ምንድን ነው የሚያወራው? ስለ ቁርአን ጠንቅቀህ ታውቃለህ። ወላሂ ላዚም ህዝቡን ፈርተህ ነው እንጂ ሙስሊም ትሆናለህ። ምንድን ነው የምትለው? ምንድን ነው የምታወራው? ወንድማሽ ያችን ጽሁፍ አንብቧት ይሆናል ወይ ምናምን ተብሎ የሰሩትን ድራማ አሚር ምን ማለት ነው? እኔም ፈርቼ ነው ልመጣ ነው። ስጠይቅ ሚዩት ያረከኝ እኮ ነው። አንተ ስጠይቅ ሚዩት ያረክ የራስህን ማብራሪያ ብቻ ነው። አሚር ይበቃል፣ አሚር ይበቃል። አሁን ይበቃል። ምክንያቱም አንደኛ ሙስሊሞች አንድ ቪዲዮ ላሳያችሁ፣ ለእኔ ተረስቱኝ ምን ያህል ውዝግብ ውስጥ እንዳላችሁ እና ይህን ቪዲዮ ጋብዣለሁ። አላህ ፍጡር ነው። ፍጡር አታምልኩ በላቸው። ከፍጡርም እኮ ጭንቅላት የሌለው ፍጡርን ጭንቅላት አልባ አካልን ለምን ተረከዝ የምታመልኩት ሙስሊሞች? ተረከዝ ከማምላክ ውጡ፣ ራሳችሁን አስመልጡ። እነኚህ ትልልቅ ውስታዞቻችሁ በአንድ ዲቤት እንዴት እንዳበዱ ጭንቅላት የሌለውን አካል እንድትከተሉ ነው ድራማ እየሰሩባቸው። እንደሰማችሁት ነው ቪዲዮ ማለት ነው። እሱ አንድ ቪዲዮ እንዲሰራልን እንፈልጋለን። ሁላችንም ግራ ተጋብተናል። እጅ ግራ አለው ጭንቅላት አለው ብለህ ተናግረሃል እያሉ አላህን ፍጡር ነው እያሉ ይገኛሉ ማለት ነው። እባክህን ቪዲዮ እንድሰራልን ማብራሪያ እንድሰራልን እንፈልጋለን። እኛ ምንም ማናውቀው ሰዎች ግራ እየተጋባን ነው። እሱ ቤት ማያውቁ ሰዎች እየገቡ ግራ እያጋባቸው ነው። ስለዚህ እባክህን አንድ ቪዲዮ ስራልን አድርሱ። ሌላ ውስታዝ እሱ ጭንቅላት የሌለው አምላክ እንደሚያመልክ ሙስሊሙ ማህበረሰብ ቢያውቅ እርግጠኛ ነኝ ኢትዮጵያ ውስጥ አንድ ሙስሊም አይኖርም። ለዛ እኮ ነው የኔን ፎቶ ዘጭ አድርገው እኮ ፎይ ፎይ እያሉ ቤታቸው ፖለቲካ ሲሰሩ የሚውሉት። የኔን ፎቶ ሲያዩ ነው ሰዎቻቸው ቁጭ ብለው የሚማሩላቸው። አምላካችን ጭንቅላት ይኑረው አይኑረው አናውቅም፣ እግር አለው እያሉ ቢያስተምሩ ማንም የሚሰማቸው የለም። ቲክቶክ ላይ ውርር የሚሉት መምህራኖቻቸው አምላካችን እግር አለው፣ ባት አለው፣ 5 ጣቶች አሉት፣ ግራና ቀኝ እጅ አለው፣ ጭንቅላት ግን አናውቅም ብለው ቢያስተምሩ ይሄማ ሆረር ነው ይቀፋል ብለው ማንም አያዳምጣቸው። የኔም ፎቶ ቁጭ አድርገው ፖለቲካ ይሰራሉ ቤታቸው ማለት ነው። እኔስ ስለዛሬ ይብቃን። በኦሮምኛ ሳናስበው ጨልጠን ሄድን። ቀድማ ከቶፒካችንም አይደለንም፣ ቶፒካችን አልነበረም። ይሄም ራሱ ዛሬ እኮ እዚሁ ገብተን ነው በቃ ኦሮምኛው እንትን ሲልብን ቶፒክ ወደዚህ የገባ ነው። ቶፒካችንም አልነበረም። ምን ኢቨን ዩቱብ ላይ ርዕሳችን እናስቀይረናል ከጀመርነው በኋላ ሌላ ነበር ቶፒካችን። ዩቱብ ላይ ስንት ያስቀየው ኦሮምኛዎቹ ቀየሩን፣ ከኦሮምኛዎቹ ጋር ስንወያይ ከዛ ደግሞ እነኞቹ ቀየሩን። ይመሻችሁ ዛሬ